ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ እግዚአብሔር በጣም ውስጥ ተጸልየው እግዚአብሔር አምላክ ከሚገርም የአስም በሽታ ፈውሶኛል። በትክክል ማለት ነው። ያለው በጣም የሚያስቸግር የአስም በሽታ ነበረኝ እና ትልቅ የመንፈስ ቅዱስ ሪቫይቫል ነበር። በጣም ትልቅ ማለት ነው። የማይካድ ማለት ነው። የማስታውሰው አሁን ላይ ባለው ህይወቴ ድረስ የማረሳቸው ትላልቅ የመንፈስ ቅዱስ ሙቭመንቶች ነበሩ። ግን ትልቅ የእግዚአብሔር እጅ ስራ አለ። አሁን ድረስ በኢትዮጵያ ክርስቶስ ብቻ ያድናል ነው ወንጌላቸው። መዳን በክርስቶስ ኢየሱስ ብቻ ነው መልእክታቸው። ኢየሱስ ክርስቶስን አምነ ተቀብለ ትድናለህ ነው መልእክታቸው። ብራዘር ይሄ ነው ወንጌሉ፣ ይሄ ነው። ሰው የሚመጣው ኢየሱስ ክርስቶስን ተቀብሎ ለመዳን ነው የሚመጣው። ሜሴጁ እኮ ይሄ ነው። እንግባ ነው። ርዕስ ተነስቷል። በርዕሱ ላይ ደግሞ እናወራለን፣ እነጋገራለን። ጸጋና ሰላም ይብዛላችሁ። ተባረኩ። እንቀጥላለን። እሺ፣ ጥያቄ ለኦርቶዶክሳውያን ወደ መልእክታችን ስንገባ ቅዱሳኖቻችሁ በማን ተቀደሱ? በማን ተቀደሱ ቅዱሳኖቻችሁ የሚል ጥያቄ ነው ያለው። መቀጠል እንችላለን። ኦርቶዶክሳውያን ካላችሁ ገብታችሁ በማን እንደተቀደሳችሁ ትነግሩናላችሁ ማለት ነው። በጣም ብዙ ቅዱሳን አሉ። እግራቸው የተቆረጠ ክንፍ የበቀለላቸው በጣም ብዙ ጻድቃን ቅዱሳን አላችሁ። በውሃ ውስጥ ራሱ ረጅም ዘመን አሳ በሰውነታቸው በስቶ እስኪተላለፍ ድረስ የደረሱ በጭንቅላታቸው ተዘቅዝቀው ለረጅም ዘመን ሲጸሉ የነበሩ ዛፍ የሚበቅልባቸው በጣም ብዙ ማለት ነው። ብዙ ቅዱሳን አላችሁ እና አይደውት እነሱ በእግዚአብሔር ተቀድሰዋል ብዬ አላምንም። ኦፍኮርስ ግን እንደው እስቲ ለውይይት በማን ነው የተቀደሱት? በማን ነው የተቀደሱት ብለን ጥያቄ እናነሳለን፣ እናወራለን፣ እነጋገራለን። ካላችሁ መግባት ትችላላችሁ። በተለይ ቅዱሳን ጻድቃን የምትሏቸው በማን ነው የተቀደሱት? በማን ነው የጸደቁት? ለምሳሌ ተክለ ሃይማኖት በማን ነው የተቀደሰው? ቅዱስ ስትሉት በማን ነው የተቀደሰው? በማን ነው የጸደቀው? በሱ ማውራት እንችላለን። ማርያምን ማንሳት እንችላለን። ሌሎቹንም ጻድቃን ቅዱሳን የምትሏቸው አንስተን መወያየት እንችላለን። እሺ ገባ ገባ በሉና ሀሳባችሁን ስጡ። አያውቁትም? ያውቁታል። ቀላል እንዴ! ተክለ ሃይማኖት በምን እንደጸደቀ ያውቁታል። ዋይዘው ሮያል እንዴት ነህ? ዌልካም ብራዘር። ሰላም ነው። ኢትዮጵያኖች እንዴት ናችሁ? ጌታ ይባረክ። ሁሉ አማን አለን አለ። እቀና አላችሁ ግን አረ በእኛ ቅዱሳኖች እኔ ይመስለኛል ቅዱሳን ስለበዙ ችግር አለ። ሮያሊ ሲሳይ ጥሩ በዙ አልከን። ብዙ ናቸው። እሺ አዎ ቅዱሳን መብዛታቸው ያናድዳል ነው ማለት። እሺ እንዴት ማን ነው ቅዱስ ያደረጋቸው? በማን ነው የተቀደሱት? ክርስቶስ ኢየሱስ። አረ ታዲያ ማን አደረጋቸው? እሺ ለምሳሌ ተክለ ሃይማኖት ኢየሱስ ነው የቀደሰው? ታዲያ እንዴት አድርጎ ቀደሰው ኢየሱስ ተክለ ሃይማኖት? ሁሉም ክርስቶስ ኢየሱስ። ብዙዎቹ ቅዱሳን የሚባሉት መስዋዕትነት የከፈሉት ለክርስቶስ ነው። ለክርስቶስ መስዋዕትነታቸው ነው እኛ ሁሉንም ቅዱሳን የምንላቸው እንጂ ከራሳቸው ቅዱሳን ከራሳቸው ለክርስቶስ ቅድስና ነው።
ስለዚህ መስዋዕት ከፍለው ነው የተቀደሱት እያልከን ያለው? ዋጋ ከፍለው የተቀደሱት ቁጭ ብለህ ቅድስና ለራሳቸው ዋጋ ከፍለው ማለት ነው። ለክርስቶስ ብለው ይሞታሉ፣ ለክርስቶስ ይቀበላሉ። ለክርስቶስ ኢየሱስ ብለው መከራ ሲከፍሉ እነሱ በከፈሉት ዋጋ ራሳቸውን ይቀድሳሉ እያልከን ያለው? ኖ አታስቀይስ። ምን መናገር ማዟዟር ነው? ለክርስቶስ ብለው መከራን ይቀበላሉ። ክርስቶስ ለእኛ ሲል መከራ እንደተቀበለው እነሱ ደግሞ ክርስቶስን ስላሉ መከራ ይቀበላሉ። ይህ ሆኖ አጭር ነገር ነው እኮ። ስለዚህ ኢየሱስ ለአንተ ነው መከራ የተቀበለው፣ ለእነሱ አይደለም። እነሱ ለመቀደስ የግድ መከራ መቀበል አለባቸው። እንደዛ እያልከን ያለው? ለክርስቶስ ብለው መከራን ያገኛሉ። ቀላል ነገር እኮ ነው። ለክርስቶስ ብለው ነው እንጂ ለራሳቸው ብለው አይደለም ማለት ነው። ታዲያ ለኢየሱስ ብለው ነው መከራ። ክርስቶስን በማመን ትገፋለህ፣ ክርስቶስን በማመን ትሰደባለህ፣ ክርስቶስን በማመን ትሰቃያለህ። ለምሳሌ እዚህ ላይ ጠይቀው፣ ለምሳሌ እዚህ ተክለ ሃይማኖት ላይ ጠይቀው፣ ተክለ ሃይማኖት ጻድቅ ወይ ቅዱስ የሆነው በማን ብለህ ስለው በክርስቶስ ነው ብሏል። እንዴት ብለህ ስለው መከራ በመቀበል ብሏል። ተክለ ሃይማኖት ያው እግሩ እንደተቆረጠ ይታወቃል። ለማን ሲል ነው እግሩ የተቆረጠው? እንዴት የተቆረጠው? ይህን ጠይቅልኝ። አይደለም እግሩ መቆረጥ ምናምን አይደለም። አሁን የምናየው አካላዊ ነገር አይደለም። አሁን ለምሳሌ ተክለ ሃይማኖት ብዙ ነገር አድርገዋል። ምን ለምሳሌ ምን አድርገው ነው የተቀደሱት? ለምሳሌ አዳምጠኝ። ክርስቶስን የማያውቁ በአካባቢያቸው የነበሩ እነዚህ የባዕድ አምልኮ ተከታዮችን ወደ ኢየሱስ ክርስቶስ እንዲመለሱ ብዙ አይነት ልፋት ለፍተዋል። ገብተዋል። ምን ለምሳሌ ምን ብዬ ወደ ክርስቶስ እንዲመጡ አድርገዋል። እግዚአብሔር እንዲቀበሉ፣ እግዚአብሔር እንዲያውቁ አድርገዋል እኮ። እግዚአብሔር እንዲያውቁ አድርገዋል ስትለኝ እሱ ነው ግራ የማይገባኝ። አስተምረዋል። ክርስቶስ እኛ ሲል እንደተሰቀለ ክርስቶስን በማመን አንተ ብዙ መከራ አይደርስብህም እንዴ? አሁን ስለ ተክለ ሃይማኖት እንጨርስና ለክርስቶስ ስንል ተሰደብን፣ መንገድ ላይ ተገባ። አሁን ስለኛ አይደለም ልከፍትልህ ነው። ከዛ አሁን የተክለ ሃይማኖትን የሰበከውን ኢየሱስ ክርስቶስን ታሳየናለህ። ይኸው ገልጥልሃለሁ። ገጽ ስንት ላይ ነው ኢየሱስን የሰበከው ጌታ? ስንት ላይ ነው ህዝቡን እንግዲህ ወደ ኢየሱስ ያዞረው? አንድ ነገር ልነግራችሁ ፈልጋለሁ። ለጴንጤዎች አትሸወዱ። ሁሉም አይኖሩ ያለ አሁን እኛ ስለ ተክለ ሃይማኖት ነው እያወራሁ፣ ስለ ጴንጤ ያለም እየነገርከን ያለው። የሁሉም በማስረጃ እናድርገው። ክርስቶስ ነው መሰረቱ። እስቲ እኮ ያሳየን ኢየሱስን ተክለ ሃይማኖት ለራሱ ነው የሰበከው። ኢየሱስን ሰብኮ አያውቅም። ተክለ ሃይማኖት ኢየሱስን ሰብኮ አያውቅም። እኔ ራሴ እንደዚህ ነኝ ብሎ የሰበኩበትን አምጣ ውስጥ ከዚህ ውስጥ እኔ ማድናት ብሎ የሰበኩበትን አምጣ። ኧረ በደንብ አሳያለሁ ወዳጅ። ገድል ግን ባይኖርና አንተ ትገቡ ነበር። አንዳንዴ አዝናለሁ ሆኖ ምንኛ ኦልሬዲ መንግስተ ሰማያት ገብተናል ብራዛ። ገድል ባይኖር አለቀ፣ ጴንጤ የለም ማለት ነው። ናጻና እንደሱ ይላል። እኛ ማናውቀውን ገድል ልታመጡ ምንም ለኛ ይህን አባታችንን በምኑ በአማላጅነቱ ኃጢአታችንንም የሚያስተሰርይበትን በጸሎቱም ከኃጢአታችን የሚያነጻንን መማጠኛ የሚሆነንን ይህንን የአባታችንን የተክለ ሃይማኖት መቃብር ቦታ ሰጠን። አሁን እዚህ ጋር መጀመሪያ ነበርከው ምንድን ነው የሚለው? በአማላጅነቱ የሚለው ለማን ነው የሚያማልደው? በአማላጅነቱ ኢየሱስን ሰበካት በለና ብራዘር አይደል እኮ ለማን ነው በአማል የኃጢአት በምልጃ የሚለው የመቃብር ስፍራውን ይኸውልህ አንድ ቁጥር እኮ ነው እያነበብኩልህ ያለው 17 ነው እያነበብኩልህ ያለው ወዳጅ። ለማን ነው የሚያማልደው እኮ ቆርጣ አትስማው። አማላጅነቱ ምን እንደሆነ ላሳያ ብራዘር። አሁን ለኛ ይህንን አባታችን ማን ነው? ተክለ ሃይማኖት በአማላጅነቱ ኃጢአታችንን የሚያስተሰርይልን
በአማላጅነቱ ኃጢአታችንን የሚያስተሰርይልን እንግዲህ በተክለ ሃይማኖት ለሚያምኑ ሰዎች አይደለም። ሳስታል በተክለ ሃይማኖት የሚያምን ሰው የለም። በአማላጅነቱ እያለ አንተ በተክለ ሃይማኖት አታምንም እንዴ? በተክለ ሃይማኖት አታምንም እንዴ? በክርስቶስ ነው ማምነው። ተክለ ሃይማኖት እኮ አማላጅ ነው። በአማላጅነቱ እያለ ነገረ እኮ እዚህ ላይ ነገርኩ። እኔ በተክለ ሃይማኖት አላምንም በለኝ፣ ከዛ ልቀጥልልህ፣ ችግር የለም። ምን ለማለት ፈልገህ ነው? በተክለ ሃይማኖት እንዴት ማን ኦርቶዶክስ ሲያምን አይታቃል? እኔ አንተን የጠየኩህ እኔ በተክለ ሃይማኖት አላምንም በለኝ። አላምንም ሳይሆን አናምንም ነው የምልህ። አያምኑ ሰምታችኋል። በተክለ ሃይማኖት አያምኑ ሮያል በተክለ ሃይማኖት አያምኑ። እሺ ግን ምን እንደሚል ላሳይ። ካላመንክ አማላጅነት እኮ ነው። አማላጅነት ሌላ፣ ማመን ሌላ። እኛ ምናምነው በክርስቶስ ኢየሱስ ነው። ቆይ ላሳየ። እግዚአብሔር እኛን ለማራቅ የምታደርጉት ጥረት አይሳካል። ይሄው ላሳየ። ይሄው አሁን በደምብ እያቀዘቀዝክብኝ ነው። በእናትህ ችግር የለም ሮያል፣ ችግር የለም። ይሄ ይበልጥብሃል አንዳንዴ ጾም እንጂ አንተ። እሺ ይኸው ኃጢአትን የሚያነጻ ማን ነው? ኃጢአትን የሚያነጻ ማን ነው? ኧረ በእናትህ እንደው ይሄን ጥያቄ ይሄ እኮ የሃይማኖት ኬጂ ጥያቄ እኮ ነው። ክርስቶስ በላይ ማን ኃጢአትን የሚያነጻ? ይኸው ግን ተክለ ሃይማኖት በጸሎቱ ኃጢአትን ያነጻል ይላል። አይደለም፣ ይረዳሃል፣ አማላጅ ይሆናል። ያነጻል አይደለም። ይኸው ብራዘር፣ እኔ እኮ አይደለም የምትሉት ነገር እኮ ደስ የሚለኝ ኢትዮጵያኖች በጸሎቱ ከኃጢአታችን ምን የሚያደርግ ይኸውልህ፣ በጸሎቱ ምን የሚያደርግ ኃጢአታችን ይቅር እንድንባል ለእግዚአብሔር ያማልድ። ሶሪ ወንድምነት፣ አሁንም ድጋሚ ስለገባባቸው ይቀርታል። መግቢያው አካባቢ ላይ ሄደህ ይህ ምግባችን፣ ይህ ልብሳችን፣ ይህ መጠጣችን፣ ይህ ፈለማችን የሚለውን አደረድርለት ልዘርድርለት። ከሱን ጀምረሽ ችግር የለም። ከሱ ነው ጀምረ ማንን ነው ፈለማችን፣ ምግባችን፣ መጠጣችን፣ ልብሳችን፣ አልጋችን የሚለው አሳየው። አላምንም ብሏላ ተክሊ። ጾም ስለሆነ ምግብ የሁላችን እናንተም የጾማችሁ ነው። ምግብ መነወረ ችግር የለም። እኔ ተክለ ሃይማኖትን አላምንም ብለሃል እና አላምንም። ተክለ ሃይማኖት አናምንም። እኛ የምናምነው በክርስቶስ ኢየሱስ ነው። ተክለ ሃይማኖት አማኞቻችን ናቸው። እሺ ችግር የለም። ተድላህ ማን ነው? ችግር የለም። ተድላክ ማን ነው? ደስታ ማን ነው? አንተ አልገባኝም። ደስታ ማን ነው ብራዘር? ደስታ ማለት ምን ማለት? ደስታ ብዙ አይነት ደስታ ይኖራል። ኦኬ ደስታክ ማን ነው? ደስታክ ማን ነው? ደስታ ብዙ አይነት ደስታ ይኖራል። ብር ላይም ዓለማዊም ብዙ ደስታ ይኖራል እኮ። ተድላህ ማን ነው ለአንተ? ገንዘብ ሲኖረኝ ነው እኔ ደስ የሚለኝ። ለአንተ ገንዘብ ነው ደስታ? አዎ ገንዘብ ሲኖረኝ ስዝናና ነው ደስታዬ። ተክለ ሃይማኖትስ ደስታ ነው? ተክለ ሃይማኖትስ ደስታ ነው? አዎ በሃይማኖት ደረጃ እግዚአብሔር ነው የተቀበለው ሁሉ ለእኛ ደስታችን ነው። ኦኬ የተቀበለው ሁሉ ለእኛ ደስታችን ነው። ደስታችሁ ነው። እሺ ችግር የለም። የነፍሳችሁ መጠበቂያ መዳኛ ማን ነው? ክርስቶስ ኢየሱስ። ተክለ ሃይማኖትስ? አማላጅ ናቸው፣ ቅዱሳን ናቸው። ለነፍስህ መዳኛ ነው ወይ ነው ያልኩህ። ለነፍሳችን መዳኛ ክርስቶስ ነው፣ ግን ለክርስቶስ ያማልዱናል። በነፍሳችን እኔ የጠየቅኩት ጥያቄ ለነፍስህ መዳኛ ነው ወይ? ለነፍሳችን መዳኛ ክርስቶስ ነው። ክርስቶስ ነው። ጥሩ እሺ፣ ክርስቶስን በደንብ ጥሩ። ለፍጹምነት መዳረሻ ማን ነው? የቆራረጥ ከሆነ ላንግባባ እንችላለን። አንድ ያንበባና እኔ ያነበብኩት አይደለም፣ አጠቃላይ ጥያቄ ነው የጠየቅኩ ያለሁት። እሺ ቀጥል። ለፍጹምነት መዳረሻ ማን ነው? ኧረ በእናትህ አይጠየቅም። ክርስቶስ ኢየሱስ ነው ብያለሁ። ስንት ጊዜ ትነግረኛለህ? እሺ ለሰውነታችሁ ጸጥታና ሰላምስ ማን ነው? ጨርስና ከዛ በኋላ እኔ እስከዛ ልብላ። አንድ በአንድ ነው የምጠይቀህ። እኔ እንደዛ ነው የምናወራው። ማወቅ አለብኝ። ተደብቆ መታለፍ የለበትም። ማን ነው? የሚደበቅ ነገር የለም። ሁሉ ነገር መጨረሻችን ኢየሱስ ክርስቶስ ነው። ተክለ ሃይማኖት አማላጅ ነው። ባጭሩ ስዘጋለህ። እሺ ችግር የለም። ከእሱ ነው የምፈልገው። እሱ ነው። ማን ነው አልከን? ኢየሱስ ነው ይላል። እሺ እሱ ነው ለምንፈልገው። ከኢየሱስ እኛን ለመነጠል የምታደርጉት ጥረት አይሳካም። እነዚህ ምስኪን ኢትዮጵያኖች 400 ምናምን ውስጥ
300 የሚሆኑት መስኪኖች አሉ። እንቀጥል። ችግር የለም። አለኝታ ማን ነው? አለኝታክ ማን ነው? ለበናት እንደዚህ አይነት ጥያቄ አትጠይቂ። አሁን አንተ እንዲሰብስበ እኔ እኮ ምርጥ ያራዳ ልጅ እኮ ነኝ። አንተ አለኝታ እንዲሰብስበ እምነት ስለሆነ ምንም አራዳነት አይጠይቅም። አለኝታ ይህ ሁሉ የተባለው ለተክለ ሃይማኖት ነው ብለህ አለኝታ ማን ነው? ብራዘር ምንም የአራዳነት ጉዳይ አይደለም። ሮያል የአራዳነት እምነት ነው ብራዘር። ውሃ ጠብሰን የበላን ውሃ ጠብሰን አፈርፍረን ያጎረሰን ከአራዳነት ጋር አይገናኝም። እምነትህን ነው የጠየኩህ። አዝማሚያን ስለማውቀው ነው እኮ እኔ የጠየኩህ፣ ግን እምነትህን ነው የጠየኩህ። አሁን ይሄ ከአራዳነት ጋር ምንም የሚገናኝ ነገር የለውም። አሁንም ደግሜ እጠይቅሃለሁ ብራዘር፣ አለኝታህ ማን ነው ያልኩህ። አለኝታችንም መከታችንም ማናችንም ምናችንም ሁሉ ነገራችንም ሁሉ ነገርም ምናምን ሁሉም ኢየሱስ ነው አልኩህ። ሌላ መስፈርት ነው። በታረዝክ ጊዜ ልብስህ ማን ነው? በታረዝክ ጊዜ ልብስህ ማን ነው? ልብሴን ከሻፒንግ አደርጋለሁ፣ ከቡቲክ እገዛለሁ። እሺ። በተራበ ጊዜ እውነተኛ ምግብህ ማን ነው? ሬስቶራንት ገብቼ ምግብ እበላለሁ። ኦኬ። ምግብህን የጠየኩህ ኬት ታገኛለህ አላልኩም? በቃ እንደዚህ ነው። ምግብ ፕሮቫይደርህ ማን ነው ማለት ነው። የአንተ ምግብ ሰጪህ መጋቢህ ማን ነው እንደማለት። ሁሉ ነገራችን ክርስቶስ ነው፣ ግን በአማላጅነቱ ተረጋል። እንደዚህ የዓለም መላገጫና መገባበጫ ትሆኑ አይደለም። መለጋገጫ እኮ አይደለም። አሁን እሱ ወዴት ሊወስደኝ እንደፈለገ ስለገባኝ እኔም መልሴ እንደዛ ቀጥሎ እኔ በነገራችን ላይ ቀለል አድርጌ ነው የምመልስልህ። ሬስቶራንት ሲጠማ መጠጥ ቤት ልሄድ ነው ልትል ነው? ቀጥሉ ወንድምነት። እኔ ዝም ብያ ተባለሁ። ተቀበል ሮያል። እናንተም እያላገጣችሁ አላገጣለሁ። እኛ ኢየሱስ ነው ጌታችን ነው ሲለን ነበረ። ቅድም የጠየቅኩትን ጥያቄ ሰምታችሁታል። ጌታን ያላለ ጊዜ ሬስቶራንት እያለ ዝም ብሎ ሲያወራ ነበረ እንጂ አንድም ቦታ ላይ ተክለ ሃይማኖት ነው ሲል አልሰማችሁትም። ይኸው ቤተክርስቲያኒቷ ግን ማን እንደምትል እናሳየው። ዛሬ በዚች ቤተክርስቲያን የተሰበሰባችሁ ቀሳውስት፣ ዲያቆናት፣ በክርስቶስ ያመናችሁ ወንድና ሴቶች ልጆች፣ አዋቂ ሽማግሌዎች ምናምን ይልና ይኸው ለእናንተ ተድላ ደስታችሁ ነውና ማን ተክለ ሃይማኖት፣ ለስጋችሁ መጠበቂያ ለነፍሳችሁ መዳኛ ማን ተክለ ሃይማኖት፣ ኃጢአታችሁንም የሚያነጻ ለወጣትነታችሁም ከፍጹምነት መዳረሻ ነውና ማን ተክለ ሃይማኖት፣ ከመርከብ ሰውነታችሁ ለመርከብ ሰውነታችሁ ጸጥታ ነውና ማን ተክልዬ፣ ለሽማግሌዎች መጠበቂያ ለልጆቻችሁ መልካም አስተዳደግና እንክብካቤ ለጎለምሶቻችሁም እውቀትን ለነፍሳችሁ መድኃኒት ማን ተክለ ሃይማኖት፣ ለሃይማኖታችሁ መጽኛ ለሀገራችሁ አጽር ቅጥር ኃይል ነውና ማን ስለ እናንተ ጻፉት። ጋይስ እኔ አልድገመው ሲጨርስ ነገር እስከዛ እዚህ ኮምኩም አንተ ዝም ብለህ ኮምኩም። እሺ ይህ አባታችሁ ለተበደሉት መማፀኛ ነውና ይህ አስተማሪያችሁ ይህ መድኃኒታችሁ፣ ይህ አለኝታችሁ፣ ይህ ነፃ አድራጊያችሁ፣ ይህ የመንግሥተ ሰማያት ፈላሚያችሁ፣ በታረዛችሁ ጊዜ ልብሳችሁ፣ በተራባችሁ ጊዜ እውነተኛ ምግባችሁ ማን ተክልዬ ብራዘር፣ በተጠማችሁ ጊዜ የሕይወት መጠጣችሁ ማን ተክልዬ፣ በደከማችሁ ጊዜ ምርኩዛችሁ ነው ማን ተክለ ሃይማኖት። ልጨምር ልቀጥል ብራዘር። እኛ በተክለ ሃይማኖት አናምንም ትላለ። እኔ አሁን ፔንቴ ልጠይቅ። ኦኬ ፔንቴዎች ተዘጋጁ። በደከማችሁ ጊዜ ምርክዟችሁ ማን ነው? በተጠማችሁ ጊዜ የህይወት መጠጣችሁ ማን ነው? በተራባችሁ ጊዜ የህይወት ምግባችሁ ማን ነው? በታረዛችሁ ጊዜ ልብሳችሁ ማን ነው? አለኝታችሁ ማን ነው? አስተማሪያችሁ ማን ነው? የኃጢአታችሁ መድኃኒት ማን ነው?
ለሽማግሌዎች ይሁን ለልጆች ይሁን ለጎልማሶች ይሁን ለነፍሳችሁ መድኃኒት ማን ነው? ኢየሱስ። አየህ፣ ጴንጤ ጋር ስትመጣ እንደዚህ ነው። ኦርቶዶክስ ጋር ግን ስትመጣ ይሄን ያህል እውነተኛውን የህይወት እንጀራ የሆነውን ኢየሱስ ክርስቶስን በልተን በህይወት የተረፈን ሰዎች ነን። ይሄ የቤተ ክርስቲያን አስተምሮ ተክለ ሃይማኖት የሚባል የህይወት ምግብ የነፍስ መጠጥ የሆነ አላት ኦርቶዶክስ። ለዚህ ነው ተክለ ሃይማኖትን አላምንም አልከው፣ ቤተ ክርስቲያን ግን ታምነዋለች። አንተም ታምነዋል ወይ? ኦርቶዶክስ አይደለሁም ነው ማለት ያለብህ። ዚህ ኦርቶዶክስ ብራዘር። ለዚህ ነው ገድላትን የምንወደው። የጨለማ ትምህርት በውስጣቸው ስላሉ እኛ ደግሞ የብርሃን ልጆች ስለሆነ ጨለማን ማጋለጥ ስራችን ስለሆነ ጨለማ ጋር ነው የምታገኘን። ምክንያቱም ብርሃን የሚያስፈልገው እዚህ ጋር ስለሆነ። እሺ ጨረስክ ዳኒ? ጨረስክ? አዎ ጨረስኩ። በቃ ነገርኩህ። እኛ ክርስቶስን ነው እናመልከው፣ ግን ማንም አሁን የሚሸወድ የለም። ሁሉ ነገር ሁሉ ባንዋል ልልህ ነው። ስለዚህ አሁን ተክለ ሃይማኖት እንዲህ ነው እንዲህ ነው እንዲህ ነው ምናምን እንደዚህ ብትል ማንም አይሰማም። ለመሰለህ ያውቃል ሁሉ። አሁን ሁሉን ቤተክርስቲያን ግን አልባነነች። ቤተክርስቲያን አልባነነች። ኖ ቤተክርስቲያን መባን አይደል አልባነነችና አምላክ። አሁን አንተ የህይወት ምግባችን ነው ተክለ ሃይማኖት ትላለች። አሁን ኖ አልባነነች። ለምሳሌ አንድ ነገር ልንገርህ። ብራዘር እናንተማ ይኸውልህ ያለ እድሜ ለወንጌል አየህ። አንተ ቁጭ ብለህ ወንድምነት ጋር ወንጌል ትሰማለህ። አየህ ባናል። ቤተ ክርስቲያን ግን ገና አልባነነችም። ችግሩ እሱ ነው። ቤተ ክርስቲያን አሁንም ተክለ ሃይማኖት ይኸው የህይወት ምግቤ ነው ትላለች። ብራዘር ይህን መጽሐፍ አልቀየረችም። ብራዘር እኔ አሁን አንድ ነገር የምነግራችሁ ነገር በተለይ ፕሊስ ኢትዮጵያኖች ማለት ነፃ የሆናችሁ ኢትዮጵያኖች እንደኔ እኔ በጣም ነፃ ነኝ እግዚአብሔር ይመስገን። እና አንድ ነገር አሁን ምሳሌ አንተ የምታምነው ይሄን ነው ብለህ አንድ ሰው ድርቅ ማለት ብታው በቃ እኛ ይሄ ማስረጃ ነው። ይሄ ማስረጃ ነው። ይሄ ማስረጃ እንደ ግለሰብ እኮ እንደ ግለሰብ ትችላለህ። እንደ ቤተ እምነት ግን እኛ ብለህ አሁን ቀደም እኔ እዚህ ውስጥ የገባ ነው ወንድምነት ምን እንደተክስል ያደርግልኝ ቀደም ምን መሰለህ እኛ እንደ ቤተ ክርስቲያን ነው ያልከው ራስህ። አየህ ሁላችን ኢየሱስ ነው አልክ። የህይወት ምግብህ ኢየሱስ ነው ለማን? ለሁላችሁ። ውሸት። አንተ ወንጌል እየሰማ እግዚአብሔር እየረዳ ሊሆን ይችላል። ሁሉም ግን ብለህ አታውራ። ምክንያቱም ሮያል እኔ ወንጌል አልተሰበከውም ብዬ አላምንም። ወንጌል በደንብ ጠጥተሃል። መወሰን ያቃተ አየህ። ግን ሌሎች ሰዎች አሉ ቤተክርስቲያንን ጨምሮ ቤተክርስቲያን አሁንም ጭምር ቤተክርስቲያን ተክለ ሃይማኖት የህይወት ምግቧን ብራዘር የህይወት መጠጧ ነው ተክለ ሃይማኖት። የትኛው ሐዋርያ ነው እኔ የህይወት ምግብ ነኝ ብሎ የሰበከ? እኔ የህይወት መጠጥ ነኝ ብሎ የሰበከ ሐዋርያ እስቲ ያሳየኝ። ለዚህ ነው ተክለ ሃይማኖት ኢየሱስን ሰብኳል እንዳትለን። ይሄ የተክለ ሃይማኖት መጽሐፍ ከሆነ ተክለ ሃይማኖት በህይወት ዘመኑ ኢየሱስን ሰብኮ አያውቅም። እየሰማው ነው የሰበከው ራሱ ነው። አንተ ይህን ነው የምታምነው ልትለኝ አትችልም። እኛም ኦርቶዶክስ ደግሞ ይህን ነው የምትቀበለው ማለት አትችልም። ጻድቃን ሰማዕታት ምናምን የሚባሉ አሉ። እነሱ ይህንን ነገር ያደረጉት ለክርስቶስ ብለው ነው እናምናለን። ስለዚህ ኖርማሊ እኛ ክርስቶስን ነው አምላካችን የምንለው። ለክርስቶስ ብሎ ያደረገው ምንድን ነው? የህይወት ምግብ የሆነው ለክርስቶስ ብሎ ነው። ተክለ ሃይማኖት ምንድን ነው የሚባለው? ይሄ አምጣልኝ ጥንቆላ ነው ምናምን የሚያመልኩ የነበሩትን ወደ እግዚአብሔር ምኑ ጋር ነው የቀየረው? ወደ የቱ ጋር ነው የቀየረው? ምኑ ጋር ነው የቀየረው? የነበሩበት አካባቢ የህይወት ምግብ ሆኖ ነው እሱ የቀየረው። የህይወት መጠጥ ብሎ ሆኖ ነው። የኃጢአት መዳኛ ሆኖ ነው ተክለ ሃይማኖት ኢየሱስን ሰበከ የምትለኝ? ለምሳሌ እኮ አንድን ሰው እኮ ልትመካበት ትችላለህ። የምትመካበት መንገድ ግን ይለያያል። የኃጢአት መድኃኒት ሆኖ ነው ወይ ተክለ ሃይማኖት የቀየረው? 50 አለቃ ዘመድ ቢኖርህ በእሱ ትመካለህ። ጣቢያ አንድ ችግር እንኳን ቢደርስ ብራዘር እኔ ተክለ ሃይማኖት 50 አለቃ ነው እያልከኝ ያለው ገባ? ተክለ ሃይማኖት 50 አለቃችን ነው እያልከኝ ነው ወይ ያለው? አይደለም። በቃ እኔ ጠየቅኩ። የኃጢአት መድኃኒት ነው ወይ ተክለ ሃይማኖት ነው ጥያቄ። ይቅርታ አንዴ ዳንኤል፣ እግሮቹ ያማሩ የሚባል ሰውዬ በጣም ነው እኔን እየነቆረኝ ያለው ከታችና፣ እስቲ እንደው ቢገባና ኦርቶዶክስ ከሆነ ይግባ
እና ያናግረኝ ወይ ደግሞ ጴንጤ ከሆነ ፓስተር ነው ፓስተር ነው፣ አገልጋይ ነው። አንተ ከዳኒ ጋር ገጥቅል ዝም ብለህ ንግሮቹ ያማሩ። ለዚህ ነው የሚሳደበው ፓስተር ስለሆነ ነው። አልሰደበም። ሀሳብ ፎከስ አድርግ፣ ችግር የለም። ኮመንት አታንብብ የምልህ ለዚህ ነው። ያሁን ብዙ ኮመንት አይ እንደው ያሳዝነኛል። አንዳንዱ ፓስተር የተባለውን እንደዚህ የሚሳደበው አሁን ሀሳቡ ላይ ፎከስ አድርግ። ሮያል ባጭሩ እኔ ነገርኩ አንተ የለውም። ይኸው እዚህ ጋር የምን አራዳ ነው ምናምን እያለ እንትን የአራዳ ጴንጤ ነው ይላል። ይመችህ ይመችህ፣ እግሮቹ ያማሩ ይመችህ ይመችህ፣ ጫማዎቹ ያማሩ ይበል። ደግሞ ነገር አንድ ነገር ልንገርህ፣ እኔ መናገር የምፈልገው ባጭሩ የእኛን እምነት እናንተ አትነግሩንም። እኔ ይሄው ያንተን እምነት አታውቀውም። ስለማታውቀው ነው ምን ነገር ገድልኛ አናውቅም፣ አንብበንም አናውቅም። አዎ ቆይ ችግሩ እሱ ነው። ችግሩ እሱ ነው። ችግር የለብንም እኛ ለክርስቶስ ችግርማ አለ፣ ችግር አለ። አየህ አውደ ምሕረት ላይ የሚነግሩ ይሄኛውን ሀሳብ ክደዋል። ሚዩት አድርገው ዳዲ። ሰላም ቴንኪው። ተራ እንጠብቅና ችግር እንቀጥላለን። ስለዚህ እኛ ከየት ቤተ እምነት ነው ከላይ ያለው አሁን ሀሳብ ስ ያልከው እንደ እሺ ጠብቀን ሚዩት አድርግና ጠብቀን ወንድምነት ሲሰጥ ትቀጥላለህ። ሚዩት አድርግና ጠብቀን። ቴንኪው እንቀጥል ወንድምነት። እሺ ይኸው ቤተክርስቲያን ውስጥ ያለው ተክለ ሃይማኖት ኢየሱስን የሰበከ ሳይሆን ራሱን የሰበከ ነው። ቤተክርስቲያን ውስጥ ያለው ተክለ ሃይማኖት ኢየሱስ ነው ማለት ነው። አየህ አንተ ጋር ያለው ኢየሱስ ይኸው መጽሐፉ ላይ ግን ኢየሱስ በኢየሱስ ካራክተር የተገለጠ ነው። ለምሳሌ መጽሐፍ ቅዱስ ውስጥ የህይወት ምግብ የሆነ ማን ነው? የህይወት መጠጥ የሆነ ማን ነው? እኛ ሁሉን ነገር ነግሬሃለሁ። የህይወት መጠጣችን፣ ምግባችን፣ ምናችን ሁሉ ኤቭሪቲንግ ክርስቶስ ኢየሱስ ነው። ሌሎቹ ቤተክርስቲያንስ ምን አለች? ቤተክርስቲያንስ ምን አለች? አማላጅ ነው የሚለው አይልም። የህይወት መጠጣችን ይኸው የህይወት መጠጣችን ማን ነው? የህይወት መጠጥ አታሳዝኑኛላችሁ። አሁን በማስረጃ እኮ ነው እያሳየው ያለሁት። አሁን ችግሩ ምንድን መሰለህ? መረጃ ማስረጃ ራሱ ማየት ነው የከበዳችሁ ትንሽ። አሁን ጁሴ ልጠጣ በእናትህ ኦርቶዶክስ የላይኛው ኦርቶዶክስ በጁስ ካልሆነ አይወርድም ይሄ ነገር። ችግር የለም እንደሱ። እሺ ወዳጄ ሰላም፣ እንዴት ነህ? አለን። ወደ እምነት ትቀበለዋለህ? ይመች ቦታ ነው ያለው ሲጀመር እኮ ማለት ነው። ገድል እናንተን የሃይማኖት መከራከሪያ አድርጋችሁ ስታቀርቡ ግን ትንሽ አይደብራችሁም? ዋና መሰረታዊ የሆነ የሃይማኖት ትምህርት ላይ ለምን አትከራከሩ? ለምን ይደብራል? ገድል እኮ ስለ አታምንበትም ቅዱስ ማለት የሃይማኖት መከራከር አይደሉም እንጂ እናምንባቸዋለን። አላምንበትም ወይ አላምንበትም ካልከኝ ችግር የለም እናምን አይደለም እንደማላምነው። ገድል ማለት ግን የቅዱስ ተክለ ሃይማኖትን የሰራው ስራ እንደ ታሪክ አማኞቹ ማስተማሪያ ሊሆን ነው እንጂ ጆን የለም መሰለኝ። ጆን እርምያ አለ አለሁ። እሺ እስከዛ አውራ ወንድምነት አንዴ ስልክህን አንሳ። ሰላማችሁ ይብዛ። በዚህ ያላችሁ ሁላችሁ ሰላማችሁ ይብዛ። ዳጊ ሰላም ይብዛ። ትናንት ሰላም ልልህ ነበር አልተመቸኝም። ብሩክ ሁኑልኝ፣ ተባረኩ። ወንድማችን ዳኒ ያለህን ነገር ሰምተህ እንግዲህ የሃይማኖት መከራከር ስላልሆነ ከገድል ብጠይቅኝ አልመልስልህም። ከመጽሐፍ ቅዱስ ከሆነ ግን መልስልሃለሁ። ስለዚህ የቤተክርስቲያኗ መጽሐፍ አሁን ጠይቆህ ነበር። የቤተክርስቲያኗ መጽሐፍ አይደለም እያልክ ነው? እናንተ አስገብታችሁ ሊሆን ይችላል። ነዋየ ቅዱሳን መሸጥ እኮ የሚሸጠው ያለው አሳየህ እኮ አሁን እኮ ሲጀምር ነው። ችግር የለውም። በስተት የገቡ መንትሮች አሉ። እነሱም ኤዲት እንዲደረጉ በሲኖዶስ ተወስኗል። ተሰትም ሊኖር ሊገኝም ይችላል። ነገር ግን ይቅርታ ወንድምነት ዳን እየተመልሷል። ገድል የሃይማኖት መከራከሪያ አይደለም። እናንተ ወንድ ከሆናችሁ ግን በመጽሐፍ ቅዱስ መሰረታዊ በሆነ በዶግማ በሆነ መከራከር ትችላላችሁ። እናንተ ከኦርቶዶክስ ላይ ምንም አሁን አንተ ወንድ መቅደም ራሱ አትችሉም። አንተ ወንድ የሌላቸውን እያጭበረብራችሁ ግን አንተ ወንድ ነህ ወይ ብራዘር? ወንድ ነህ አሁን አንተ?
ወንድ ነኝ። ወንድ ነህ አይደል? በቃ ጥሩ ወንድ ነኝ ብሏል። ሰምታችሁታል። አሁን ይሄንን ታምንበታለህ ወይስ አታምንም? ከገድል ሮሮ አታብዛ። ግድ የለም አሁን ግድ የለም አሁን ልናይ ነው። የኦርቶዶክስ ልጆች ጋር ግጣሙ ነው። ናብራ አንተ የኦርቶዶክስ ልጅ አይደለህም? ምንም አልሰማም። ከገድል የምታመጣው አንተ የኦርቶዶክስ ልጅ አይደለህም ወይ? ነኝ። የሃይማኖት መከራከሪያ አይደለም። ግድ የለም እኔ አሁን ታምንበታለህ ወይ አታምንበትም? አምንበታለሁ። እምነት ትክክል ነው እንደ እግዚአብሔር ቃል? እምነት ትክክል ነች። ያችሁም ርቲት የሆነች በ15ኛው ክፍለ ዘመን መጽሐፍ እንደ እግዚአብሔር ቃል ነው ወይ ወዳጄ? ስህተት ሊኖርበት ይችላል። የህይወት መጠጥ ኢየሱስ ክርስቶስ ነው። ይሄ ስህተት ነው በለኛ። እንግዲህ ስልቶ ወደ መጽሐፍ ቅዱስ እንድመለስ ይሄ መጽሐፍ ስህተት ነው በለኝ። አንደኛ እሱ መጽሐፍ ትክክል ሊሆን ላይሆን ቬሪፋይ የሆነ አይደለም፣ አላውቀውም። እሱ መጽሐፍ ትክክል ሊሆን ላይሆንም ይችላል፣ ግን ነገር ስህተት ሊኖርበት ይችላል። የህይወት መጠጥ ይኸውልህ፣ የህይወት መጠጥ እንጀራ ኢየሱስ ክርስቶስ ነው። ከዚህ ምንም ሌላስ? እሺ የኃጢአት መዳኛ ማን ነው? ኢየሱስ ክርስቶስ። ኦኬ በጣም ጥሩ። አሁን አንድ የሚዩት አድርግልኝ ሐሳቡን እንድንዘጋው። ኦኬ ምንድን ነው እያለን ያለው ወዳጃችን? ይሄ መጽሐፍ ተሳስቷል እያለን ያለ። አዎ እንኳን ደህና መጣ ብራት። እኛም እንዲህ እንድትክዳቸው ነው ሐሳባችን። ምክንያቱም ቤተ ክርስቲያን አንዴ ስህተት አይደለም ብለህ ነው የምታምነው? ስህተት ሊገኝበት ይችላል። ስንት የህይወት እንጀራ አለ? ችግር የለም። ስንት የህይወት እንጀራ አለ በመጽሐፍ ቅዱስ ውስጥ? የህይወት እንጀራ ኢየሱስ ክርስቶስ ነው አልኩ። በቃ ስንት አለ ነው ያልኩ። ስንት ነው የህይወት እንጀራ ያለው? የህይወት እንጀራ አንድ ነው እንጂ ሌላ ምን አለ? የህይወት መጠጥ ስንት ነው ያለው? አንድ ነው። የኃጢአት መድኃኒት ስንት ነው ያለው? አንድ ነው። ኦኬ እዚህ ጋር ግን ያ አንድ ነው ካልከኝ እዚህ ጋር ቤተክርስቲያን መጽሐፏ ላይ ኢየሱስ ክርስቶስ ሳይሆን ተክለ ሃይማኖትም የህይወት መጠጥ ነው ብላለች። ምን መሰለህ አንድ ፍች ሲፈታ ይኸውልህ አንድ ፍችኛ በቤተክርስቲያን አንድ ፍች ሲፈታ በአንድ ዳይሬክሽን እኔ ብርሃንና የዓለም ብርሃን ይኸውልህ አንድ ፍች ሲፈታ ብዙ ነገር በፍች ሊፈታ ይችላል። ልቀበል ፈታው ችግር የለም። ሁለት ነው ይለን ነው ሊያሳየን ነው ፈታው ችግር የለም። እሺ ፈታው እኔ ብርሃን ነኝ እና ይላል። ለምሳሌ እሱ ብርሃን ነው ማለት ቅዱሳንና የኔ የዓለም ብርሃን ናችሁ ይላል። ቅዱሳኖች ነው እናንተ የዓለም ብርሃን ናችሁ ይላል። ቅዱሳን እና ያ ስትል አሁን እነሱ የዓለም ብርሃን ማለት ኢየሱስ ክርስቶስ ነው አይደለ? በሆነ ቦታ ላይ ደግሞ እናንተ የዓለም ብርሃን ናችሁ ይላል። ስለዚህ ቅዱሳን የዓለም ብርሃን ናችሁ ማለት ፈታው። ይሄንን እድል ሰጠው እኮ ብራዘር፣ ያልተጠየቀው እንደ ኮንቴክስቱ ይፈታል እኮ። ያው ፈታው ችግር የለም። ያው ፈታው ችግር የለም። የህይወት መጠጥ ነው። የህይወት ምግብ ነው። ማን? ተክለ ሃይማኖት። ፍታው። ይኸው እድል ልስጥ። ደስ ባለ ፍታው። አፍት ነው ብራት። እኔ ጋር ያለው እኮ ለምን መጽሐፍ ቅዱስ በመጽሐፍ ቅዱስ አትከራከሩም ነው? ፍታው ብራዘር፣ ፍታው ነው ያልኩ። ምኑ ለምፈታው? ገድል እኮ የሃይማኖት መከራከሪያ አይደለም እያልኩት ለምን ድስራ? እኔ መች ተከራከርኩ? እኔ እኮ አልተከራከርኩም። እኔ አልተከራከርኩም። ከኦርቶዶክስ ጋር ለምን እንትን ትላለህ? ፍታው ነው ያልኩ። እኔ ፍታው ነው ያልኩ። አልፈታም። ለምን ፈታዋለሁ? አልፈታማ። ለብሮ ማትፈታው ለሃይማኖት መከራከሪያ ስላልሆነ መሰረታዊ መጽሐፍ ተከራከርኩ። ፍታው ልረዳው ነው ያልኩ። እንደ እግዚአብሔር ቃል ነው። ለምን ፈታዋለሁ? እሱንም አንተ እኮ እንደፈልትለካሉ ፈታው አይደለ? እኔ ግን እሱ እኔ አልፈታው። እኔ ተሳስቻለሁ። የሃይማኖት መከራከሪያ እስከሆነ ድረስ እሱን ለምን ታቀርባለን አልኩህ። ሁሉ ጊዜ ገድል መጽሐፍ ቅዱስ። እሺ ዳኒ፣ አይ ምን መሰለህ ወንድማችን በተደጋጋሚ እንኳን አንዴ ወንድማችን የአበባውን ምንድን ነው የሚለው? እሺ አንዴ ወንድማችን ያብወይ ልጅ እሺ አንዴ ወንድማችን ምንድነው አንድ ያልገባህ ነገር በተደጋጋሚ እየሰማሁ ነበር። ገድላትና ድርሳናት መከራከሪያ አይሆኑም እያልክ ነው። መከራከሪያ ከመሆን አልፈው ዱላ ቀረሽ መደባደቢያ ሆነዋል። እዚህ ቤት ከአንድም ሁለት ዲያቆናት አክሊለ እዚህ እየገቡ ሲከራከሩ ነበር። እንግዲህ ለአንተ ብቻ ነው የተከለከለው ወይስ ለዲያቆናቶቹ ተፈቅዶ ለአንተ የተከለከለው ለምንድን ነው? መዝሙረ ዳዊት ለምሳሌ ነው መዝሙረ ያሬድ ለምሳሌ በታምረ ማርያም ሲከራከር ነበር ከቦርናጌን ጋር። ከኤርሚያስ ጋር መምህር በረከት በደንብ ቀጠሮ ይወስደው ሚኪ ቤት ሲከራከሩ ነበር በድርሳነ ሰንበት።
አክሊለ ደግሞ መጣና ደግሞ በሰዓታት ደግሞ ከኤርሚያስ ጋር እንደገና ሲከራከር ነበር። መከራከር ብቻ አይደለም ዱላ ቀረሽ የሆነ ድብድብ እንደው ቀረሽ ክርክር ሲደረግ ነበር። ምናልባት አልሰሙም ይሆን እንዳንተ ቤተክርስቲያኒቷ መከራከሪያ አይሆንም ስትል አልሰሙም እነዚህ ዲያቆናቶች? አንተ ብቻህን የሰማኸው ወይስ እነሱ ሲከራከሩ ቀናት አለው የመከራከሪያ? አንዳንድ ቀን ይፈቀድና አንዳንድ ቀን መልሶ ይከለከላል። አያስኬድም። እነሱን ጠይቃቸው። እኔ ግን የምጠቀምባት እንደ ቤተክርስቲያን ምን ልነግርህ መሰለ ቤተክርስቲያን አዋልድ መጽሐፍት ነው የምትላቸው። አሁን ለነገሩ እኔ ርዕሱን ላስቀይራቸው አይደለም እንዲገባ ስለፈለኩ ነው። አዋልድ መጽሐፍ ማለት ከዋናው መጽሐፍ ላይ የወጣ የተወለደ ይገባ ከዛ የተገኘ ማለታቸው ነው። ይሄን ስለሆነ አሉ ቤተክርስቲያን ከአንድም ሁለት መምህራኖች ላሳይ ይችላሉ። ይሄ ስለሆነ የቤተክርስቲያን ትምህርት ነው የምነግርህ። ይሄ ስለሆነ ገድላት ራሳቸው መጽሐፍ ቅዱስ ናቸው። እንዲህ ቃል በቃል ነው ማወራ። እኔ ኤዲት አድርገው አይደለም፣ ቃል በቃል ገድል መጽሐፍ ቅዱስ ነው ብለዋል። አሁን አንተ ወደ ሳይሆን በግድህ ገድል መጽሐፍ ቅዱስ ነው ብለህ እዚህ ቤት ማውራት አለብህ። ምርጫ ራሱ የለም፣ አልተፈቀደልም። አንተ ከቤተክርስቲያን በታች ነህ እንጂ ከቤተክርስቲያን በላይ አይደለም። ስለዚህ የቤተክርስቲያን መምህራኖች ገድል መጽሐፍ ቅዱስ ነው ሲሉ አሜን ነው ማለት ያለብህ እንጂ አይደለም ማለት አንተ አትችልም። አንተ ብቻህን ገድል መጽሐፍ ቅዱስ ነው ያለው አባት አሳየኝ። እኔ ማቀው ግን እስካሁን እስከተማርኩ ድረስ ገድል የአንድ ቅዱስ አባት የተጋደለበት እኛ በህይወት እነሱ እንድንመስል የሱን ታሪክ የያዘ ነው እንጂ መጽሐፍ መከራከሪያ አይደለም። መከራከሪያ አይደለም። ያው ታው መከራከሪያ አይደለም የሚለው ወይ ዲያቆናቶች ተሳስተዋል ካላልከኝ በስተቀር ቆይ ስማኝ፣ አንዴ ስማኝ ቆይ ወዳጄ፣ እሱ እኛ አልጠፋንም። አትከራከሩ ወይም አንከራከርም ብለው ብዙ አመት ከርመው ነበር ያንተ ወንድሞች። ግን አሁን ችግሩ ምን ሆነ መሰለ? ዲያቆናቶቹ ስም እኮ እየጠራውልህ ነው። ከፈለግ ቪዲዮውን እዚህ ጋር አሳያለሁ። መዝሙር ያሬድ ማነው ዲያቆን በረከት ወይም መንበር በረከት ገድል መጽሐፍ ቅዱስ ያለ ሰው ያሳየኝ። አክሊለ በሰዓታት ሲከራከሩ ነበር። አያረን ልክ ሲሸነፉ ደግሞ መጽሐፍ ቅዱስ ውስጥ ይደበቃሉ። በመጽሐፍ ቅዱስ ትይዛቸው ደግሞ ገድል ውስጥ ይደበቃሉ። አሁን ምንድነው መጨረሻ ላይ ምን አሉ መሰለህ? እኚህ ሰው አሁን አሰማለሁ ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው አሉ። ቃል በቃል ኤዲት ሳላደርገው ማለት ነው። አሁን ችግሩ መሰለህ? አሳያለሁ ቪዲዮውን ባሳየ እሳቸው ናቸው ትክክል ወይስ አንተ ነህ ትክክል? እኔ እስከተረዳው ድረስ እኔ እስከማርኩት እስከተማርኩት የጠየቁን መልስልኛ። የአብኑ ምናምን ገድል መጽሐፍ ቅዱስ ሊሆን አይችልም። ከመጽሐፍ ቅዱስ የተወሰደ ሊሆን ይችላል። ስለዚህ ተሳስተዋል ማለት ነው። መምህሩ ተሳስተዋል ማለት ነው። አንዴ ሮያል ይቆይ አንድ ጊዜ ይቅርታ። ተሳስተዋል እያልኩም አይደለም። ገድል ማለት ስለዚህ አልተሳሳቱም፣ ተሳስተዋል። ይሄንን ብሎ የሚናገር የቤተክርስቲያን መምህር አንዴ ስማኝ፣ ይሄን ብሎ የሚናገር የቤተክርስቲያን መምህር ተሳስተዋል አልተሳሳቱም ስትሰማው ግን ትለኛለህ፣ ስትሰማው ግን ተሳስተዋል ትለኛለህ ማለት ነው። ገድል መጽሐፍ ቅዱስ ነው ካለ አዎ ልል እችላለሁ። ግን ገድል መጽሐፍ ቅዱስ ሊሆን አይችልም። ገድል ማለት ግን የአንድ ቅዱስ አባት በዚህ በህይወት የተጋደለበት ገድል ያገለገለበት ውጣ ውረድ የወጣበት የወረደበት ሂስትሪ ነው። እኛ ክርስቲያኖች ደግሞ የእነሱን ፈለግ እንድንከተል በሃይማኖታችን እንድንጸና እንድንበረታ እሱን እናነባለን እንጠቀማለን እንጂ ይሄን ደግሞ መምህሩ አያውቁም ማለት ነው። ይሄንን አንተ እንጂ መምህሩ አያውቁም ማለት ነው። አሁን አይ ቪዲዮን አሰማኛ ገድል መጽሐፍ ቅዱስ አሁን ባሳይህም እኮ ነው ባሳይህም እየነገርከኝ እኮ ቢሉም ለውጥ የለውም አይደል? እሳቸው ቢሉ ነው ለውጥ አለው የሚል አባትም እንደዛ አጭበርባሪ አባትም የለንም። እናንተ የማያውቁትን እያጭበረባሪ እሺ ካለ ግን አጭበርባሪ ነው ማለት ነው አይደል? ቆይ ወዳጅ አንዴ አሁን ክርክር አልነርኩም። አሁን ወደ ዳኒ ለመለሰ ስለሆነ ዳኒ ወደ ከፈተው ገድል ለመለሰ ስለሆነ ካሉ ግን ሰውየው አጭበርባሪ ናቸው ማለት ነው። ያሉ ካሳየው አይደል? ገድል ከገድል መጽሐፍ ገድል የሃይማኖት ወስና ወዳጅ ወስን ወይ አንተን ልክ ወይ እሳቸው ናቸው ልክ እኮ ንገረኝ። ያለ ሰው ከተገኘ ግን ያለው ሰውዬ አጭበርባሪ ነው አይደለም? ቤተክርስቲያን አባቴ ቤተክርስቲያን ባንተም ትወከል አይደለችም ሲጀመር ማለት ነው። ከመርካቶ የገዛ ቆብ ገዝቶን እኮ ቄስ ነኝ የሚል እኮ አለ አይደለ? እሱን ደግሞ አንቀበልም። ነገር ግን ቤተክርስቲያን በገድል የተመሰረተች አይደለም። ኢየሱስ ክርስቶስ መሰረቷ ኢየሱስ ክርስቶስ ነው። እናንተ ግን እያጭበረበራችሁ በቃ የማያውቀውን እየሸወዳችሁ በቃ እንደዚህ እና ገድልን ከምትሰብኩ መጽሐፍ ቅዱስ ብትሰብኩ ነው ቢያንስ ሚኒመም ሰው ታግኙት ነበር። ኦኬ ቆይ ወንድማችን እንደዚህ እናድርግ። እኛ ምናልባት ከስራንም አትርፈንም ከሆነ እኛ ነጥርፋችን ኪሳራችን የምናውቀው አንተ ብዙ ሰው እንድናገኝ ከዚህ የበለጠ ሰው ታገኙ ነበር፣ ብዙ ሰው ታተርፉ ነበር ብሎ የሚለው ቆይ ወንድሜ ያልኩ እኛ በቃ መልካም ስለተመኘልን ቴንኪው። አተረፍንም ከሰርንም እኛ እሱን እኛ ነን የምናውቀው። አሁን የጠየቀህ ወንድሜ ዳጊ ምንድን ነው ያለህ?
እንደዚህ ብሎ ያለ መምህር ወይ አገልጋይ ቢኖር ውሸት ነው ውሸት አይደለም ወይ ተሳስቷል አልተሳሳተም ብሎ አለ። እሺ መምህሩን ተው፣ ያ አንድ ግለሰብ ነው ብለህ ስለምትል ቤተክርስቲያኒቱ ለምሳሌ በጽሁፍ በማህተም የተረጋገጠ በጽሁፍ ወይ ደግሞ በራሷ ማተሚያ ቤት ባሳተመችው መጽሐፍት ላይ ገድል ቅዱስ መጽሐፍ ነው ብላ ብትጽፍ ትክክል ነች ወይ ትክክል አይደለችም? ዳጊ እየተሰማው ነው ወንድምነህ ዳኒ? የተሰማል። ቀጥል። አዎ ገድል ቅዱስ መጽሐፍ ነው ብላ ብትል ቤተክርስቲያኒቱ ትሳሳታለች ወይስ አትሳሳትም? ወንድማችን ነገርኳችሁ እኮ ገድል የአንድ ሰው ሂስትሪ እንጂ የመጽሐፍ ቅዱስ መሰረት አይደለም እያልኳችሁ። እኔ ገድል ምንድን ነው? ገድል ማለት ትርጓሜው ከፈለጋችሁ በመጽሐፍ ቅዱስ ተከራከሩ። ቤተክርስቲያኒቱ መደበቂያችሁ ምንድን ነው? ኤርሚያስ የጠየቁን ተታለ ወንድ ከሆናችሁ እናቱ የወለደች ወንድ ከሆናችሁ እስኪ ከኛ ልጆች ጋር ፊት ለፊት ግጠሙ በመጽሐፍ ቅዱስ። እናቱ እኮ የወለደችው ወንድማችን ውሸት ስለሆነ እየተደማመጠ እስኪ ነው። አራት ነጥብ ይኖረው ስለሆነ ማለት ነው። ስታወራ አራት ነጥብ ይኖረው ወንድማችን። እኛ ኮርተን ቀብረር ብለን እኔ ነው የሚዩት ያደረግኩ ኩራትና ቅብራራነትን ያዘውና አራት ነጥብ ግን አብጅለት። ከስታወራ አውርተ መጨረስ አለብህ በአራት ነጥብ። እኔም ደግሞ እንዳወራ ማለት ነው። እኔም ደግሞ በአራት ነጥብ መዝጋት አለብኝ አንተ እንድታወራ። ዝም ብለህ እናቱ ምናምን ነገር የወለደችው አየን እኮ እናቱ የወለደችው ብሎ ማፈክሮ የመጣውን ሰውዬ አኮላሽተን ወደ ጓዳ ከተትን እኮ በባለፈው። የለም ከቲክቶክ ዓለም ነው ወንድም አለም ወይት ላውራ። ያው እያስተነፈስኩልህ እኮ ነው ብራዘርዬ። አብጦ የመጣውን ሁሉ ዳግም ቲክቶክ ላይ እንዳይታይ አድርገን ወደ ጓዳ ከተነዋል አኮላሽተን ማለት ነው። ይሄ እናቱ የወለደችው ምናምን ነገር ብሎ ያለው ሰውዬ አይቀጡ ቅጣት ቀጠ። ኦኬ 25,000 ሰው ላይ በሚተላለፍበት ላይ የደረሰባችሁን ቁስል እስካሁን ድረስ እያከባል። አሁን እሱ ተሆነ ዘማርያም የለም ዘማመር ጨርሼ ላውራ እኮ ነው ብዬምልህ። ጨርሼ ላውራና ታወራለህ። አሁን የጠየቅን ጥያቄ ቤተክርስቲያኒቱ ይህን ጨርስና ከዛ ወደዛ ላይ ትሄዳለህ። ከፈልክ በኋላ እናወራለን። ቤተክርስቲያኒቱ ገድልን ቅዱስ መጽሐፍ ነው ብላ ብትልና ብትጽፍ ቢገኝ ቤተክርስቲያኒቱ ተሳስታለች ወይስ አልተሳሳተችም? ግለሰብ ብሎ ቢል አለ ወንድሜ ዳግዬ፣ ግለሰቡ ብሎ ቢል አይ ግለሰብ ነው ብለህ ልትል ነው። መምህራን ብናሳይ ሊቃውንትን ብናሳይ ልትል ነው ማለት ነው። እሺ ያን ግለሰብ ብንጠራ ግለሰብ ነው ልትል ነው። ቤተክርስቲያኒቱ ግን በመጽሐፍ ደረጃ ገድል ቅዱስ መጽሐፍ ነው ብላ በማተም የተረጋገጠ በማተሚያ ቤቷ የታተመ መጽሐፍ ድንገት ነው ያልኩ ድንገት ተጽፎ ቢገኝ ቤተክርስቲያኒቱ ተሳስታለች ወይስ ቤተክርስቲያኒቱ ትክክል ናት? ገድልን ቅዱስ መጽሐፍ ብላ ጽፋው ቢገኝ ግልጽ አድርግልን። እኔ ገድል ቅዱስ አይደለም እያልኩ አይደለም። ቤተክርስቲያኒቱ ቅዱስ ነው ብላ ብትል ተሳስታለች ወይስ አልተሳሳተችም ነው? ቤተክርስቲያን አትሳሳትም። የሚሳሳተው ግለሰብ ሊሳሳት ይችላል። በአንዳንድ መጽሐፍ ላይ ደግሞ ስህተት ሊኖር ይችላል። ያን ደግሞ ስህተቱ ደግሞ ሊታረም ይችላል። ስለዚህ ገድል ቅዱስ መጽሐፍ ነው ብላ ብትል ቤተክርስቲያን ትሳሳታለች ወይስ አትሳሳትም ነው ያልነው? አትሳሳትም። ቅዱስ መጽሐፍ ማለት መጽሐፍ ቅዱስ ማለት ነው አይደል? መጽሐፍ ቅዱስ ቅዱስ መጽሐፍ ብሎ ይባል ማለት ነው። ስለዚህ ገድል መጽሐፍ ቅዱስ ነው ማለት ነው። ካሜራ ልክፈት፣ መረጃ ላሳይ። ቅዱስ የተውጣጣ ሊሆን ይችላል ነው የምልህ። ስለዚህ መጽሐፍ ቅዱስ ከመጽሐፍ ቅዱስ የተውጣጣ ነው ብላ ከመጽሐፍ ቅዱስ እኩል ሆነው ብለዋል ሊቃውንቱ። ከመጽሐፍ ቅዱስ እኩል ሆነው ምንም ገድል እኩል ሊሆን አይችልም። እሺ ቪዲዮ ልክፈትልህ። ስለ ገድል ግለሰብ ነው እንዳትለኝ ኖ ግለሰብ ነው እንዳትለኝ። ገድል የሃይማኖት መከራከሪያ አይደለም እያልኳችሁ ለምንድን ነው ከገድል ላይ በመድኃኒዓለም አንተን እንመን ወይስ ሊቃውንቱን እንመን? አንተን እንመን ወይስ ቤተክርስቲያን እንመን? አንተ ግለሰብን መምህር ስናሳይህ ሊቃውንትን ስናሳይ ቤተክርስቲያን የምታምንባቸው ሰዎች ገድል ሳይኖራችሁ ገድል ለምን ትጠቅሳለህ ነው? ከእናንተ እጃለች ያለው መጽሐፍ ቅዱስ አይደለ? ከመጽሐፍ ቅዱስ ለማለት ገድል አለኝ እያለች መልስ ስለሌላችሁ ከመጽሐፍ ቅዱስ መጠየቅ አትችሉም። እየተደማመጥን ወንድ ማለት ከጠየቅ አድመጠን ወይ ከጠየቅንህ እኛ ማድመጥ አለብን። ከእናንተ የገባሁትኝ እንደው የቅዱሳንን ስዕል እዛ አስቀምጣችሁ እንደው እንትን ስላልኩ ነው እንጂ ከእናንተ ምንም ትምህርት ማግኘት አይቻልም። የምታስተምሩት እንደዚህ ጥያቄ እየጠየቅናችሁ ነው። እነዚህ እኮ ታዲያ መቀመጫ ንፋስ እስኪገባበት ድረስ እያፈነድክ የሚሰግድላቸውን ስዕሎች ማነው ቅዱስ ያደርጋቸው ነው እያልን ያለ ነው። ራሱ ግለሰቦቹም ቢሆኑ ማለት ነው።
ማን ነው ቅዱስ ያደርጋቸው? ቅዱሳን ብላችሁ የምትሏቸውን ማን ነው ቅዱስ ያደርጋቸው? በየትኛው መስፈርት ነው? የማታምኑትን ነገር ለምንድነው አንድ ነገር ይዘማታው? እስኪ ላሳይ፣ ቪዲዮ ልክፈት፣ መጽሐፍቶች ልክፈት፣ መረጃ አላም ወይስ ኖ ቆይ ሮያል፣ እኔና እነሱ ካወራን በኋላ ከዛ አንተ ከሌሎች ወንድሞች ጋር ታወራለህ። አንዱ ላይ እርግጠኛ ነው ወንድማችን ካለ ቃላም አይተንፍሱ ዘማርያም ጋር ሂድና እሱ ጋር ተከራከር ነው። ጥራው ሲጠራችሁ እኮ አንተም ትዘጋውም አጭበርብራችሁ ምናምን ወጣችሁ ጥራው። የለቅሶ ዘመን ይሆንልህ። ዘማርያም በል ዘመሐመድ በል ጥራው ከመጣ ማለት ነው። እኔ ቆይ ወንድማችን ቆይ 10 ዓመት ጥሪ ሳደርግ ሰምተው እንዳልሰሙ አይተው እንዳላዩ ሆነው ጠጋ ሲዘናቸው አባቶቻችሁ በሙሉ ከምስራቅ ከምዕራብ ከሰሜን ከደቡብ ተጠራርተው ስብሰባ እንዲቀመጡ እኮ ያስደረግነው መንግስቱ ኃይለማርያም ብሎ የሚላት ቃል አለች። አይቀጡ ቅጣት ቀተን ለዘመናት ህዝቡን እንደ ማደንዘዣ ወግታችሁባቸው ያስቀመጧቸው መጽሐፍት እርቃናቸውን እኮ አስጥቼ አደባባይ ላይ ከወንድሞቼ ጋር ያሳየው ሰው ነኝ። ኦኬ። ስለዚህ ምን ቢሉት የሚባል አንድ ብሂል አለ፣ ግን ልተወሽ። እሺ ዳግሻዬ እና ግን ልብ በሉ ግለሰቦች ብለዋል፣ ብናሳይ ግለሰቦች ነው ይላሉ፣ ግን የቤተክርስቲያኒቱ ሊቃውንት ናቸው። መጽሐፍት ብለዋል፣ መረጃ አለ። እዚህ ቤት መግባት እንደ ሄርታሌ እሳተ ገሞራ መግባት ይሆንብሃል። በምን በመረጃ ነው የምናወራው እንጂ እንደው ሊቃውንት ነን ሊቅ ነን እያልን አይደለም። በመረጃ ነው የምናወራው። ገጽ ከምዕራፍ ግዕዝ ከአማርኛ አንብበን ማለት ነው። ቪዲዮ ቢሆን አሳይተን መጽሐፍ ቢሆን አሳይተን ነው። ስለዚህ ራየ ሌላ ጩኸት ሄድከው ማለት ነው። ዘማርያም ትላለህ እንዴ? ለቆማጣ አንድ ጣት ኦርቶዶክስ አድርገው ሮያል ሚዩት አድርገው። ሪያል ከከፈትክ ትወርዳለህ። ቅድም እድል ሰጠን፣ ረጅም ሰዓት አውርተሃል። እኔ አሁን የከፈትኩትኝ ወደ ዳጊ እያለ ነው። ከዛ ኤችዲ ቆይቷል። ኦርቶዶክስ ከሆነ ለሱ እንሰጠዋለን። ኦኬ። እና ምንድነው ዘማርያም ዘመሐመድ ብለህ ሁላችሁ ድራሻችሁ እኮ ነው የጠፋው። ድራሻችሁ ማለት ነው። 3 አገልጋዮች ጥሪ ያቀረቡ ሁላቸውን እነሱም ያቀረቡልኝን እኮ ነው ያሰረዘው። ድምፅ ቀጂና ጸበል ቀጂ ብሎታል ወንድሜ መጋቢ ትዝታው። ትክክልም ነው ያለው። ምክንያቱም በጋሻውን ያኔ ድምፅ ሲቀዳ ስለነበር ማለት እሱ ድምፅ ቀጂና ውሃ ቀጂ ነው ብሎ ያለ በቃ አለቀ። እውነት ሰውም በምግባሩ ነው የምጠራው። እና ጨርሰናል ማለት ዳግሻ የምትለው በልካልና ዳጊ ማነው ዳንዬ ቤቱ ምራው እና ቀጥሉ። እሺ ኤርሚ፣ አይ ምንድነው አላስወራ ስላለው ነው ዳኒ ገድሉን ከፍቶ እያነበበ አላስወራ ስላለው ነው። እኛ ገድል ስንከፍት ኦርቶዶክሳውያኖች ያው እንግዲህ በግዴታ ማለት ነው። አሁን ለምን ግዴታ እንደሚሆን አስረዳለሁ። በግዴታ የተከፈተውን ገድሉ መጽሐፍ ቅዱሳችን ተከፈተ ማለት አለባችሁ። ድምጽ የት ማጋን ያለ ኤርሚ ያንተ ጋ ነው? የሆነ ድምፅ አለ። እሺ ይቅርታ። ገድል በከፈትን ቁጥር መጽሐፍ ቅዱሳችን ተከፈተ ማለት አለባችሁ በግዴታ። ምኑ ነው የሚያስገድዳችሁ? አንድ ጊዜ ሚዩት አድርገው፣ ኤችዲ ሚዩት አድርገው። እሺ አይ ያዋሽ ነው። ለምን ሚዩት አድርገውና ተራ ሲሰጥ ነው የምታወራው። አሁን ለጊዜው እኔ ሚዩት አድርገው። ኤችዲ እስካሁን ቆይታለህ። ኦርቶዶክስ አይደል? እንሰጥሃለን። ረጅም ሰዓት ስለቆየ ይጨርስና ዳጊ ከዛ እንሰጥሃለን እና በኋላ ውሸቱን አንተ በነጥብ ያዝና በኋላ ታጋልጠዋለህ። ቴንክ ዩ። ቀጥል ዳጊ። አንድ ደብተራ በየመንደር ውስጥ የሚያወራውን ነገር የኢትዮጵያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ትምህርት ነው ማለት ትንሽ ፍትሐዊ አለመሆን ነው። ማንም በየመንደሩ ያወራውን የተናገረውን ነገር ሁሉ ይሄ እኮ የኦርቶዶክስ ትምህርት ነው ብንል ማለት እንደው በጠላትነት ቤተክርስቲያኒቷን እግር በእግር የመፈለግ ነገር ይመስላል። ገድል መጽሐፍ ቅዱስ ነው ያለው ግን በቤተክርስቲያኒቷ ትልቅ ፖስት ያለው ክህነት ያለው የዶክተርነት ማዕረግ ያለው የመምህርነት ማዕረግ ያለው እነዚህ ሰዎች አይሳሳቱም ያልኩ ነው አይደለም። ሊሳሳቱ ይችላሉ። ይህን የተናገሩት ሰዎች ግን እነሱ ከተናገሩት በኋላ ቤተክርስቲያኒቷ እርማት ካልሰጠችበት የቤተክርስቲያኒቷ ትምህርት ነው ብሎ መውሰድ ይቻላል። ለምሳሌ አቡነ ገብርኤል ለተናገሩት ነገር ቤተክርስቲያኒቷ ተራሩጣ ምላሽ የሰጠችበት ምክንያት ምንድን ነው? ካህናቶቿ በዛ ሌቭል ያሉ ካህናቶች ሲሳሳቱ መልስ መስጠት ግዴታ ስላለባት ነው። መልስ ካልሰጠችና ዝም ካለች እመቤታችን ቤዛ አይደለችም የሚለው ነገር ትምህርት ሆኖ ሊቀር ነው። ትምህርት ሆኖ እንዳይቀር ቤተክርስቲያኒቷ ምን ታረጋለች? ማንም ደብተራ ለተናገረው ነገር ሁሉ እየመጣች መልስ መስጠት ግዴታ ባይኖርባትም ካህኔ ነህ፣ የቤተክርስቲያኔ ካህን ነህ፣ አፍ ነህ፣ አንተ ስትናገር ኦርቶዶክስ ተናገረች ማለት ነው፣
አንተ ተናገርክ ማለት የኦርቶዶክስ ትምህርት ነው ብላ ግን ክህነት የሰጠችው ሰው ሲናገር ግን ቤተክርስቲያኒቱ አላየውም አልሰማውም ማለት አትችልም። ዝም ካለች ትምህርቷ ነው፣ ከተቃወመች ትምህርቷ አይደለም ማለት ነው። አሁን እነዚህ ሁለት ቪዲዮዎች ላይ ኤርሚያስም የሚያሳየው መጽሐፍ ላይ ቤተክርስቲያኒቷ ኖ እኔ አላልኩም አላለችም። ዶክተር ዘበነ ገድል ማለት እኮ መጽሐፍ ቅዱስ ነው ሲል አንተማ ትወክለኛል፣ አንተ ስትናገር ችግር ታመጣብኛል፣ አንተ እኮ ክህነት ሰጥቻለሁ፣ አንተ እኮ ዶክተርነት ሌቭል ላይ ደረስክነ እንደ ሪፈረንስ ጠቅሰው ቤተክርስቲያኒቷ ትምህርት ብለው ሊጠሩብኝ ይችላሉ ብላ አላወገዘችው። የተናገረው በአደባባይ ነው የተናገረው፣ ሶሻል ሚዲያዎች ላይ አለ። ምንም ውግዘት አልደረሰበትም። ለምን ብንል ተሳስቶ ቢሆን ኖሮ እንደ አቡነ ገብርኤል ሊወገዝ ነበር። ስላልተሳሳተ ነው ማለት ነው። ማንም ቲክቶከር ማታ ላይ ቲክቶክ ከፍቶ ዶክተር ዘበነን ማውገዝ አይችልም። ማውገዝ የምትችለው ቤተክርስቲያን እውነቷ ነች። አሁን የወንድማችን ልክ ነው ዶክተር ከተናገረማ ቢልም አይ ተሳስቷል ቢልም ማንነቱ የማይታወቅ አንድ ግለሰብ ነው። ምንም ለውጥ አያመጣም። እኔም እንኳን እሱ ብቻ ሳይሆን እኔም ብናገር በዶክተር ዘበነ ላይ የማመጣው ለውጥ የለም። የሐሰት ትምህርቱን አፈርስ ይሆናል እንጂ የሰውየው ክህነት ላይ የማመጣው ምንም ለውጥ የለም። ስለዚህ እሱ ሲናገር ተሳስተሃልም ልክ ነህ ማለት የምትችለው ቤተክርስቲያኒቷ ነች። ቤተክርስቲያኒቷ ከልምዷ በእንዲህ አይነት ፖስት ያሉ ሰዎች ከተሳሳቱ ብቻ ወጥታ ኖ ትላለች። ዶክተር ዘበነ ብቻ ሳይሆን መምህር ያው ስማቸው እዚህ ጋር አለ እያነበብኩ ላውራ መጋቢ ሐዲስ ቦልድ አድርጌ ላውራው አእምሮ ዘውዴ የተባሉት እኚህ ደግሞ የቤተክርስቲያኒቷ መጋቢ ናቸው። ተራሱ አይደሉም። አሁንም ደግሜ ይናገራሉ። ያም እዛም ከላይ ኮንዲ ብሏል እያለኝ ያመጣን የማን ወሬ ለቃቅመን አይደለም ያመጣ ነው። እነዚህ ትልቅ ፖስት ያላቸው ሰዎች ናቸው። የተናገሩት ነገር የቤተክርስቲያኗ አፎች ስለሆኑ የቤተክርስቲያኗ ትምህርት ብለን ለማመን እንገደዳለን። አይ ካላችሁ ኑና እንግዲህ ስልጣኑ ካላችሁ አውግዟቸው እኮ ችግር የለም። ዶክተር ዘበነ ስላለ ነው እንዴ ተሳስቷል የምትሉ ከሆነ ማንም እየተነሳ ካህናቶቻችሁን የሚያወግዝ ከሆነ ይሄው ቤታችንን ከፍተናል፣ ኑና አውግዟቸው። እኛ እኮ ተስማምተን አይደለም ከነሱ ጋር እዚህ ጋር ያስተጋባን ያለ ነው። እኛ ገድል መጽሐፍ ቅዱስ ነው ብለን እኛ እናምንም እኮ። እናንተ ግን የማመን ግዴታ አለባችሁ። መምህራኖቻችሁ ስለሆኑ ፓስተር አይደለም የተናገረው፣ የኛ ሰው አይደለም የተናገረው፣ የእናንተ ሰው ነው፣ ክህነት ያለው ሰው ነው፣ ያልተወገዘ ሰው ነው የተናገረው። አሁን ጭራሽ ደግሞ መጽሐፍቶቻችሁም ተናግሯል። ኤርሚያስም ያሳየናል። ስለዚህ ባጭሩ ምንድን ነው እያልን ያለ ነው? ገድል በከፈትን ቁጥር ያው እንግዲህ ተነሳባቸው ገድል ከፈቱ አትበሉን። መጽሐፍ ቅዱስ ነው የከፈት ነው ለእናንተ። ቅድም ዳኒ ሲያሳየ የነበረው መጽሐፍ ቅዱስ ነው፣ ለእኛ አይደለም። ለእናንተ ግን መጽሐፍ ቅዱስ ነው። አይ አይደለም ካልክ አንተ ለማውገዝ ማነህ? ከዶክተር ዘበነ ትበልጣለህ? በእሳቸው ክህነት ላይ አንተ አስተያየት መስጠት ትችላለህ? አትችልም። አንተ ቤተክርስቲያን አይደለም፣ አንተ ሲኖዶስ አይደለም። አንተ የተሰጠህን አሜን እሺ ወዴት ብለህ መቀበል ነው ያለብህ። መብት የለህም አንተ። ሰውየው ሊሳሳት ይችላል ዶክተር ዘበነ። አንተ ግን አይደለም ተሳሳትክ የምትለው፣ ቤተክርስቲያኒቷን ተሳሳትክ የምትለው እስክትለው ድረስ ግን የተናገረው ነገር በመረጃነት ያገለግላል። ይሄን ይመስላል በቃ ያለው ነገር። ስለዚህ ገድል በተከፈተ ቁጥር ጸጥ ለጥ ብለህ ትሰማታለህ። መጽሐፍ ቅዱስ ነው ብለህ እስቲ ከቻልክ መጽሐፍ ቅዱስ ማለት አትችልም። ገድል መጽሐፍ ቅዱስ ነው፣ መጽሐፍ ቅዱስ ገድል ነው ብለው እንደዚህ ነው የተናገሩት። ሰውየው ቃል በቃል ላሰማችሁ እችላለሁ። አሁን ጊዜ ላለመውሰድ ነው እንጂ የምትፈልጉ ካላችሁ እኔ እዚሁ ቲክቶክ ላይ ገብታችሁ ወደ ታች ዝቅ ብላችሁ ሰማያዊ ርዕስ ያለው ሰማያዊ በጥቁር ርዕስ ያለው ገድል መጽሐፍ ቅዱስ ነው የሚል ቪዲዮ ታገኛላችሁ። ሂዱና ስሙት። አንድ ሰው አይደለም የተናገረው፣ ከአንድም ሁለት ሰው ትልልቅ ፖስት ያላችሁ ተናግሮታል። ይሄ ሁሉ እኛ ለገድል ካለን ፍቅር ነው አይደለም። እናንተ ቤተክርስቲያን ግን ለገድል ፍቅር ብቻ ሳይሆን ገድልን የማስተካከል የድፍረት ንግግር ተናግረዋል ከመጽሐፍ ቅዱስ እኩል። አሁን እንቀጥላለን ማለት የፈለግነውን ስንከፍት ሳትወድ በግድህ ተሰማታለህ፣ ትቀበላታለህ። መጽሐፍ ቅዱሳችን ብለህ ትቀበላታለህ። ምርጫ የለህማ። ምርጫ ከእኔን ነው እንጂ ማውገዝ የምትችለው ካህንን ማውገዝ አትችልም። እኔ ላይ ነው አንተ አሁን መብት ያለ መብት ስለም የመሳደብ እንትን ያለ ማለት ነው። ገቶ ያለህ ድፍረቱ ያለ። እስኪ ወንድሞ ምን አናስበረው ሐሳብ አንፈልግም። ውይይት ላይ ነው ሐሳብ አንድ ነገር ደጋግም እንትን እያልክ ነው። ተረጋጋ። አዎ ተደጋግሞስ መች ገባችሁ ወዳጄ? እናንተ እኮ ተደጋግሞም ከገባችሁ ነው። እናንተ ራችሁ ያልገባችሁ እንጂ እኛ ምናምነው አሁን ዳኒን ያቋረጡት ከዳኒ ጋር ትቀጥላለህ። ዳኒ ያለ ዳኒ አሁን ገድለን የፈለከውን ትከፍታለህ። በቃ አንተን ተናገሩ ማለት ያው ማንን ተናገሩ እንደሆነ አስታውሻለሁ። ቴንኪው፣ አመሰግናለሁ። ቴንኪው ዳግሻይ።
የላኩልን ኦኬ ቪዲዮ ሰርተህበታል። አንድ ቪዲዮ እኔ ሁሉም ሰው እንዲረዳው ያልነው ያለ ማስረጃ እንዳልሆነ ያው አለ እኔ ጋር ፊት ለፊት አዘጋጅቼው ነበር ጊዜ እንዳልወስድ ነው። የሰው ሁለት ደቂቃ እሱ ላይ ጥያቄ የግለሰብ ፖይንት ኦፍ ቪው ሐሳብ ግለሰብ ተረጋጋ። ግለሰብ አይደለም ተረጋጋ። ግለሰብ አይደለም ይዘን የመጣ ነው። እሺ ዳግሻይ እሺ ይኸው ላሳየህ ግድቪ ትልቁ ላይ አድርጉኝና አሳይቻችሁ ቀጥል ዳኒ። እሺ ግለሰብ አይደለም ወንድሜ ክህነት ቤተክርስቲያኒቱ የተሰጠችው የቤተክርስቲያኒቱ አፍ ያልተወገዘ በዚህ ንግግሩ በቃ እስኪ ወገዝ ድረስ እንደ ቤተክርስቲያኒቷ ትምህርት የመውሰድ መብት አለን። እንግዲህ አንተ በግልን እና አንቺ በግልሽ መተሽ ማውገዝ ትችላለሽ። እሺ ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው። ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። ከየት ነው ግን ለህዝቡ የምትናገረው? ከየት እንደሆነ እንዲያውቁ ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን። ያ ቴንኪው ቀጥል። ረጅም ሰዓት ስለጠበቅ ወደ ዋናው ርዕስ አንተ ወደ ለጠፍከው ከመግባቴ በፊት እንደዚህ መጨረሻ ላይ የተነሳውን ሀሳብ መልስ ልስጥበት። ሁለቱም የተናገሩት መምህራን ሀሳባቸው ግልጽ ነው። ኤርሚያስ በእርግጠኝነት አንተ ገብተዋል። ዳጊ ግን ገድል ማለት መጽሐፍ ቅዱስ ነው፣ ገድል ሲከፈት መጽሐፍ ቅዱስ ተከፈተ የሚለው ሀሳብ ስህተት ነው። እሱን ለማለት ፈልገው አይደለም። እነዚሁ መምህር የጠቀሱት ገድል አዋልድ መጽሐፍት ናቸው፣ ከመጽሐፍ ቅዱስ የሚወልዱ ናቸው፣ አባታቸው መጽሐፍ ቅዱስ ነው እያሉ የተናገሩ ነው። ስለዚህ ገድልና መጽሐፍ ቅዱስ በምንም አይነት ሁኔታ አንድ ሊሆኑ አይችሉም፣ የሚተካከሉ አይደሉም። ግን ቅዱሳት መጽሐፍት ናቸው፣ ከመጽሐፍ ቅዱስ የሚቀዱ ናቸው፣ አዋልድ ናቸው፣ መጽሐፍ ቅዱስ ልጆች ናቸው የሚል ሀሳብ ነው የተናገሩት። መጽሐፍ ቅዱስም ገድል ነው ያሉበት ምክንያት በመጽሐፍ ቅዱስ ላይ ገድላትን ስለምናገኝ ነው። ገድል ማለት የአንድ ቅዱስ አባት ታሪክ የክርስትና ጉዞ ነው እና በመጽሐፍ ቅዱስም የብዙ ቅዱሳን የሐዋርያትን የነቢያትን ታሪክ ስለምናገኝ ከዚህ የተነሳ መጽሐፍ ቅዱስ ላይ ገድል እናገኛለን ብለው መናገራቸው ከዚህ የተነሳ ነው። ገድልና አዋልድ መጽሐፍት ላይ እነዚህ መጽሐፎች ላይ ሀሳብን እንድንይዘው እነኚህ ከመጽሐፍ ቅዱስ ውስጥ ወጡ የተባሉ ገድላትና ተአምራቶች እንዲሁም ድርሳናቶች መጽሐፍ ቅዱስን ይመስላሉ፣ እንደ እግዚአብሔር ቃል ቅዱስ ናቸው ብለህ ታምናለህ? ታምናለህ? በቃ እሱን ነው ማመንን ነው የምንፈልገው። እሱ እኮ በቃ አሁን ከእግዚአብሔር ቃል ውስጥ አንድ ነገር ማስመር ያለብን ነገር ቤተክርስቲያናችንም ውስጥ ኦልሬዲ ሊቃውንት ማነው ፓትርያርካችን ተናግረዋል አይደለም? በቅዱስ ሲኖዶስ የሚመራው ፓትርያርካችን በቅዱሳት መጽሐፍቶች በእነዚህ አዋልድ ላይ ስህተት ይገኝባቸዋል። ስህተት ሊኖር ይችላል። ስለዚህ ስህተት በምን ምክንያት መጣ? በብዙ ምክንያት። አንዱ በትርጉም ስህተት ምክንያት፣ ሌላው ለገንዘብ በሚል በብዙ ምክንያት ሊመጣ ይችላል እና ይህንን ስህተት ያለባቸው መጽሐፍት የማረም ኃላፊነት ለሊቃውንት ጉባኤ ተሰጥቷል። ሊቃውንት ጉባኤ ወደፊት ጊዜ በወሰደባቸው ሊታረሙ ይችላል። ፍጹማን ናቸው የሚል የቤተክርስቲያን አስተምሮ የለም ልልህ ፈልጌ ነው። ግን አሉ ትክክለኛ ተክለ ሃይማኖት ትክክለኛ መጽሐፍ ነው ወይስ መጽሐፍ አይደለም? ገድለ ተክለ ሃይማኖት ትክክለኛ መጽሐፍ ብዬ አምናለሁ ብለህ ታምናለህ? ጥሩ እሺ። ዋናው እሱ ነው፣ ማመን ነው የምንፈልገው፣ ማመንን ነው። እሺ
ተክለ ሃይማኖት የኃጢአት መዳኛ ነው? የኃጢአት መዳኛ በቤተክርስቲያናችን አንድ ነው። ከኃጢአት ስርየት የምናገኝበት እሱም ክርስቶስ ኢየሱስ ነው። የእሱን ስጋ የእሱን ደም በልተን የኃጢአት ስርየት እንደምናገኝ ቤተክርስቲያናችን የዕለት ዕለት አስተምሯ ትምህርት ነው። እኔ ጥያቄን ዘለልከው። ተክለ ሃይማኖት ነው ያልኩህ እና ሌላ አልጠየቅኩም። ተክለ ሃይማኖት የኃጢአት ማስተሰሪያ ነው ወይ ወዳጅ? እኮ መልሱ ካልገባው ያልተረዳኝም አልሰማኝም። የኃጢአት ስርየት የምናገኝበት የዘላለም ሕይወት የምንወርስበት አንዱ ጌታችን አምላካችን ኢየሱስ ክርስቶስ ነው። እኔ ተክለ ሃይማኖት ነው የጠየቅኩህ፣ ስለ ኢየሱስ አልጠየቅኩም። ተክለ ሃይማኖት ኢየሱስ ነው እያልኩ እኮ መልስ እየሰጠሁ የኃጢአት መማት መልከኝ መልስ እኮ እየሰጠሁ ነው ዳንኤል። እኔ የጠየቅኩህ ተክለ ሃይማኖት ነው ወይስ አይደለም ስለ ነው ወይ አይደለም ነው የምትለኝ። ስለ ኢየሱስ ስታወራ የጠየቅኩህ ጥያቄ ስለ ኢየሱስ ሲሆን እነሱ የምታወራኝ እኔ የጠየቅኩህ ስለ ተክለ ሃይማኖት ነው። ተክለ ሃይማኖት ካልሆነ አይደለም ተክለ ሃይማኖት የኃጢአቴ መድኃኒት አይደለም ነው የምትለኝ። ለነፍሴ መድኃኒት አይደለም የምትለኝ ቃል በቃል ነው እንደሱ ነው የምትለኝ። ብራዘር የሚሰማ ሰው እንዲረዳ ማለት ነው። ካላፈርክበት ይቅርታ። አላፍርበትም። ተክለ ሃይማኖት ቅዱስ ጻድቅ እግዚአብሔር ምረጣቸው ክርስቶስን የመሰሉ ሐዋርያ አባት ናቸው፣ እናከብራቸዋለን። የኃጢአት መድኃኒት ግን ክርስቶስ ኢየሱስ ነው እያልኩ እንጂ ተክለ ሃይማኖት አይደለም። አዎ እስኪ ንገራቸው ለሚሰማ ሰው ተክለ ሃይማኖት የኃጢአቴ መድኃኒት አይደለም በላቸው። ተክለ ሃይማኖት እግዚአብሔር ምረጣቸው እግዚአብሔር ያከበራቸው ክርስቶስን የመሰሉ ሐዋርያ አባት ናቸው። የኃጢአት ማስተስሪያ የኃጢአት መድኃኒት ግን አንዱ ኢየሱስ ክርስቶስ ነው። ይህ ቤተክርስቲያን መድኃኒት አይደሉም። የኃጢአት ማስተሰሪያ መድኃኒት አይደሉም በል ለሚሰማ ሰው። አሁን ቅድም እዚህ መጽሐፍ ላይ የተጻፈውን እዚህ ገር ላይ የተጻፈውን ያስነበብክ ሰምቼው ነበር። እኔ እሱን አልጠየቅኩም ብራዘር። የአንተ ችግር የብዙዎቹ ችግር እንግዲህ ነው። ችግሬን በኋላ አንድ ነገር የተጻፈ ይኸውልህ ሰማኛ ችግሬን በኋላ ሳይሆን ይኸውልህ መልስ ላይ ካልሆነ ያልሆነውን ነገር ለመናገር ሰው ድፍረት ያጣል ብዬ አላስብም። ኦኬ የሆነውን ነገርከን፣ ያልሆነውን ለመናገር ግን ከበደ። ተክለ ሃይማኖት የኃጢአቴ ማስተሰሪያ አይደለም በለን እስቲ። ምንም በዚህ እኮ ምንም እናፍርን ሆኖ አይደለም ግን ነገርኩህ እኮ አንዱን የኃጢአት ስርየት የምናገኝበት ጌታ ድንቅ ኃያል የሆነውን ገናናውን አምላክ ስሙን ነገርኩህ እኮ። ኢየሱስ ይባላል። ስለ ጌታማ ነገርከኝ፣ ስለ ተክለ ሃይማኖት እሱን ከነገርኩህ ይበቃል። በቂ መልስ ነው። ግን አሁን ወደ መጽሐፉ እኔ አልጠየቅኩም ብራዘር። ያልተባለ ያልተጻፈ ለምን ትላለህ ነው ወዳጄ። እኔ አሁን ስለተጻፈ ሳልተጻፈ አልጠየቅኩም። ተክለ ሃይማኖት የኃጢአቴ ማስተሰሪያ አይደለም ለነፍሴ መድኃኒት አይደለም ብለህ ንገረን። ኦኬ ተክለ ሃይማኖት የኃጢአት ማስተሰሪያ አይደሉም አንተ እንዳልከው። እኔ ስላልኩት አይደለም አንተ ያልከው ነው እኔ የጠየቅኩህ። እኔ መች አልኩኝ? እኔ አላልኩም እኮ እኔ እኮ ነገርኩህ አይደል እንዴ? እኔ ስላንተ የጠየቅኩህ አንተ ተክለ ሃይማኖት የኃጢአቴ ማስተሰሪያ አይደለም ብለህ ተናገር። መች አልኩና ነው እንደዚህ ብለህ የምትለኝ? ያላልኩትን ነገር ለምን በል ትለኛለህ? እንደ ቤተክርስቲያን ትምህርት ወዳጄ አንዴ አየህ ለመደበቅ እንደምትፈልግ ነው የሚያሳየኝ። ምንም መደበቅ የለም። ይሄ እኮ ግልጽ ነው። ግልጽ ከሆነ እየሰማን ነው። እና ተክለ ሃይማኖት የነፍሴ መዳኛ የኃጢአቴ ማስተሰሪያ አይደለም በለው። ለምን እልሃለሁ? ያላልኩትን ለምን በል ትለኛለህ እንዴ? ነው ብለህ ታምናለህ ማለት ነው። ተክለ ሃይማኖት የነፍስህ መዳኛና የኃጢአት ማስተሰሪያ ነው ብለህ ታምናለህ ማለት ነው። አሁን ጥሩ ጥያቄ፣ አሁን ትክክለኛው ጥያቄ አመጣ። መጽሐፉ ላይ ገድሉ ላይ ያለውን ነገር ይዘህ ነው ይሄን የምትጠይቀኝ? አልጠየቅኩም። ገድሉ ላይ የተባለው እሱ ላይ አንብበ ያለ ለምንድን ነው you go around the bush ከፍተኛ ነገር እናውራ እኮ መልስ ልሰጠህ እኮ ነው። እንዴት እንደሚፈታ ቅድም ያነበብከውን የገድል ክፍል እንዴት እንደሚፈታ እንዴት እንደምንረዳው ልነግርህ ነው። እና መስማት ፈቃደኛ ከሆነ እምነትን የጠየቁት ብራዘር
ገድሉን አልጠየኩም ገና መች ገባን። እምነቴን ነገርኩ እኮ እምነቴን ነገርኩ። አልነገርከኝም። ራስህን ደበክ እንጂ አልነገርከኝም። አልደበኩም እኮ እንዳልደበከኝ ይኸው ለጽፌ ላሳይ ነው። አንዴ ለህዝቡ እየጻፍኩኝ ላሳይ፣ አለመደበቅን እንድናየው ማለት ነው። አለመደበቅን እንድናየው ይኸው ልጽፈው ነው። ከዛ አልደበኩም ብሏል ወዳጃችን። ይኸው እሺ፣ አም ሶሪ። እሺ ምንድነው እያለን ያለው ወዳጃችን? በፍጹም እኛ ቤተክርስቲያን ውስጥ የኃጢአት መድኃኒት ከኢየሱስ ውጪ የለም እያለን ያለ ያው እውነት። እሺ 100% ብለህ 1000% ብለህ ጻፍበት ካጠገቡ። እሺ ይኸው ልጽፍልን። የኃጢአት መድኃኒት ከኢየሱስ ውጪ የለም ማለት። እሺ የለም ማለት ከዛ ተክለ ሃይማኖትንም ጠየቅኩት ደግሜ። ያው አሁን ይሄ ቃል ትክክል መሆኑን እንድናውቀው ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም? መልሱን የመጀመሪያው ጽፈት ጽፈዋል። የኃጢአት መድኃኒት አንብብልኝ አንድ ጊዜ ጻፍ ከሆነ ተክለ ሃይማኖት እኮ ለሱ መልስ የሚሆነው መጀመሪያ ጻፍ ከሆነ አንብበው። ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም እኮ ለሱ መልስ እንዲሆነ አንብበው። አንዴ መጀመሪያ ጻፍ ከሆነ ጽሁፍ ይሄንን ይኸው የኃጢአታችን መድኃኒት ከኢየሱስ ውጪ የለም ማለት በቃ ተመለስ። አሁን እኔ አልታገልም ብራዘር። ይሄው ይሄ ነው ጥያቄ። አሁን የጠየቅኩ ይሄንን ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም? ኦልሬዲ እኮ መጀመሪያ ጽፈዋል። መልሱን እኮ ጽፈዋል። ወራዴ ስለ ተክለ ሃይማኖት ኢየሱስ ክርስቶስ ውጪ የለም ተባለ። 4 ነጥብ እኮ። ስለዚህ በለኛ አሁን ጥያቄ ተክለ ሃይማኖት የኃጢአት መድኃኒት ነው ወይስ መድኃኒት አይደለም? ከኢየሱስ ውጪ የለም ከተባለ በቃ ሌላ የለም። የኃጢአት መድኃኒት ከኢየሱስ ውጪ የለም። እኔ ጥያቄ ተክለ ሃይማኖት መድኃኒት ነው ወይስ መድኃኒት አይደለም? ቃል በቃ እንድትለው ነው ፈልገው። አይደለም አላለቀም። እኔ ስለ ተክለ ሃይማኖት አይደለም ማለት እሺ አይደለም። የነፍስ መድኃኒት ነው ወይስ መድኃኒት አይደለም? ተክለ ሃይማኖት የነፍስ መድኃኒት ክርስቶስ ኢየሱስ ነው አልኩህ። ተክለ ሃይማኖት ኢየሱስ ጋር ሄዳ አትደበቅ ብራዘር፣ አትደበቅ። ምንም የምደበቀው ነገር የጠየቁት ተክለ ሃይማኖትን ነው። ተክለ ሃይማኖት የነፍስ መድኃኒት ነው። ዋናው ጋር ነኝ እዚህ ያሉትን ሰዎች መመለስ ያቃተው ዋናው ስለሆነ ነው ብራዘር፣ መመለስ ያቃተ ዋናው ስለሆነ ነው። ተክለ ሃይማኖት የነፍስ መድኃኒት ነው ወይስ መድኃኒት አይደለም? የነፍስ መድኃኒት ክርስቶስ ኢየሱስ አይደለም። ክርስቶስ ኢየሱስ ነው፣ ተክለ ሃይማኖት አይደለም ብለህ ጻፍ። አይደል ውረድ። እሺ ለኃጢአት ማስተሰሪያ የተክለ ሃይማኖት የመቃብር ስፍራ ተሰጥቷል ወይስ አልተሰጠም? ለምን? ለኃጢአት ማስተሰሪያ መማፀኛ የሚሆን የመቃብር ስፍራው ተሰጥቷል ወይስ አልተሰጠም? የተክለ ሃይማኖት እያደከምከኝ ነው አልኩህ እኮ መጀመሪያው ላይ ኦልሬዲ ጽፈዋል። የኃጢአት መድኃኒት ከኢየሱስ ተደማመጥ ብራዘር። እኔ የለም አልኩህ እኮ ሌላ የለም ከተባለ ለምንድን ነው እንደዚህ ያልክ እየዘረዘርክ የምታየው? በለው ብራዘር በለው፣ የሚሰማ ሰው አለ። የተክለ ሃይማኖት የመቃብር ስፍራ ለኃጢአት ማስተሰር ዋናው ላይ ነኝ። በጣም ዋናው ላይ ነኝ ብራዘር፣ ዋናው ላይ ተክለ ሃይማኖት ዋናውን የመጀመሪያው ጽፏል። ለኔ ነው መጥቶ ዋናው የትኛው እንደሆነ ላሳየህ እኮ ነው። ተክለ ሃይማኖት የመቃብር ስፍራው ለኃጢአቴ ማስተሰሪያ ተደርጎ አልተሰጠኝም ብዬ ልጻፍ? አይደለም ላይክ ይሄ እኮ ምንም ማንም የሚጠቅም አይደለም። ይሄ ወደ ርዕሱ ጉዳይ ወደ ዋና ጉዳይ እሱን ተወው ብራዘር። አልተሰጠም ብለህ ንገረኝ ብራዘር። አፍጥ ነው። እሺ አልተሰጠም። ብራቮ። ይሄ እኮ ላይክ ጥሩ አይዞህ ብራዘር እንዳትረሳ።
ዛሬ የመጣ ትምህርት አይደለም። ከድሮ ነበር የቤተክርስቲያን ትምህርት ነው። የጥንት ትምህርቱን ልናየው ነው። በቃ ቴንክ ዩ በጣም ቴንክ ዩ። ጎይት እሺ ብሎ ኦኬ የጥንት ትምህርቱን ልናየው ነው። በቃ ቴንክ ዩ እሺ ሮቤ ሚዩት አድርግ። ምንድን ነው የምትለው? ሚዩት አድርግ። ሚዩት አድርግ። ሚዩት አድርግ ሮቤ። ቴንክ ዩ። እሺ አሁን ለኛ ይህ አባታችሁ በአማላጅነቱ ኃጢአታችሁን የሚያስተሰርይላችሁ በጸሎቱም ከኃጢአታችሁ የሚያነጻችሁ መማጠኛ የሚሆነውንም ይህንን የአባታችሁን የመቃብር ስፍራ ሰጣችሁ ይላል። የምን ስፍራ? የመቃብር ስፍራ። ሆልዶን እሱ ብቻ አይደለም፣ በደንብ እናጠረዋለን። የቃላት ጨዋታ እንዳታረገው። ይኸው ሳንጠራጠር ወይ ደግሞ እናንተ ሳትጠራጠሩ በቃል ኪዳናችሁ አምናችሁ ሚዩት አድርገህ ሮቢ ሚዩት አይደለም። አንተ ገድሉን በምትረዳበት ነገር እንደታችሁ ስማ። ሳትጠራጠሩ በቃል ኪዳኑ አምናችሁ መጠጊያችሁን እርሱም የኃጢአታችሁ ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረው በዚህ በጻድቁ በአባታችሁ ምድር የተሰጠው የመቃብር ስፍራ የምን እንዲሆን? የኃጢአት ቤዛ ምድር የተሰጠው መቃብር ያው መማፀኛ የሚሆን መቃብር ስፍራ የተክለ ሃይማኖት ይኸው የተክለ ሃይማኖት አንተ ምን አልከ? በኦርቶዶክስ የመቃብር ስፍራ ቤዛ እንዲሆን የኃጢአት ማስተሰሪያ እንዲሆን አልተሰጠም ብለሃል። ነገር አሁን እድሉን ስጠኛ ብለህ ቀጥል። አዚስት እንዳብራራው ተመለስ፣ ገድሉ ላይ ተመልከት። እሺ አሁን ትልቁ የእናንተ ችግር ቃል በቃል የመውሰድ ነገር ነው ማለት ለመጽሐፍ ቅዱስም አንድን ቃል ብቻ አንስቶ ይህ ማለት ይሄ ነው ብሎ ሌላ ትርጉም ሌላ ማብራሪያ አለማግኘት ማብራሪያ ማግኘት አለመፈለግ አሁን እኮ ላብራራል እንዴት እንደሆነ ልነግርህ ነው። ሰማኛው በተክልዬ ቤተክርስቲያን ውስጥ የመቃብራቸው ባለበት ገዳም ውስጥ ቤተክርስቲያን ውስጥ የእግዚአብሔር ቃል ይነገራል። የክርስቶስ ኢየሱስ ሥጋና ደም ይፈተታል። ዕለት ቃሉ ይነገራል። የእግዚአብሔር ቃል ይሰበካል። ስብሐተ እግዚአብሔር ይቀርብበታል። ይህ ለነፍስ መድኃኒት ነው። ከምንም በላይ የክርስቶስ ሥጋና ደም ሁል ጊዜ የሚፈተትበት ነው። ለክርስቲያኖች ላመኑት የሚቀርብበት በንስሐ ተዘጋጅተው ራሳቸውን በንስሐ ለመለሱ ሰዎች ኃጢአት ይቅርታን የሚያገኙበት የክርስቶስ ሥጋና ደም ሁል ጊዜ ምን ይላል? በቅዳሴው ላይ ይፈተታል፣ ይዘጋጃል። ማሰጃ አንተ። ስለዚህ ከዚህ የተነሳ ማሰጃ አንተ አትዋሽ። ሄደህ ተመልከታ። ተክልዬ ገዳምና ደብረ ሊባኖስ ሄደህ ስማ፣ ቃሉን ስማ፣ አድምጥ። ኦኬ በፍጹም አይዞህ ወዳጅ፣ እንዲህ ካልዋሸ በስተቀር ልታልፈው አትችልም። በደም አልዋሻው። ይሄ አሁን ውሸት መሆኑን ላሳይ። ውሸት መሆኑን ላሳይ። አሁንም ያለው እውነት ነው። ይኸው ብራዘር፣ በጸሎቱ ማየት ማመን ነው ብራዘር። አይዞህ ወዳጅ፣ እኔ በማስረጃ ነው፣ ምንም በመጽሐፍ እኮ ነው እያወራህ እኮ። ትርጉምን እኮ የነገርኩህ ነው። ምን ለማለት እንደሆነ እንግዲህ እየነገርኩህ ነው። ቃል በቃል መጽሐፍቶች ትርጉም አላቸው እያልከን ያለው? አዎ ኦፍ ኮርስ መጽሐፍ ቅዱስ ትርጉም እንደሚያስፈልገው መብራት እንደሚያስፈልገው ታምናለህ አይደል? እሺ እንደዚህ ብሎ የተረጎመ የቤተ ክርስቲያንን አንድ
የተርጓሚ መምህር ወይ ደግሞ የትርጓሚ መጽሐፍ አንድ መጽሐፍ ግለጽ። ሄደ ጠይቅ። ከአንድ መምህር ሄደ መልሱ ሊሆን የሚችለው ሄደ ጠይቅ ነው። እኮ ሄደ ጠይቅ አልኩህ። እንደዚህ ነው መዋሸት ያለብህ። ምክንያቱም ተክለ ሃይማኖት ተክለ ሃይማኖት ቃል ኪዳን ተቀብሏል ወይስ አልተቀበለም? ተቀብሏል እንጂ። ምን አይነት ቃል ኪዳን የተቀበለው? አሁን የምታነባቸውን ገድሉ ላይ ያሉትን የተጠቀሱትን የመቃብሩ ስፍራው ለኃጢአተኛ መማጠኛ እንዲሆን ሰጥቶታል ብለህ ታምናለህ ወይስ አታምንም? ትርጉሙን እየነገርኩ ነው። ቅድም ባልኩ እኔ ሰጥቶታል ብለህ ታምናለህ ወይስ አታምንም ያልኩህ። ትርጉም አልጠየቅኩም። አምናለሁ አልኩህ እኮ። ኦኬ። ይህ የተክለ ሃይማኖት የተሰጠው ቃል ኪዳን በሁሉም ቤተክርስቲያን ይሰራል ማለት ነው? የተለየ ቃል ኪዳን አለ የሚሰጠው ለተክለ ሃይማኖት? ነገርኩህ እኮ። ለሁሉም ይሰራል ብለህ ታምናለህ ወይ? የተለየ ተክለ ሃይማኖት የተሰጠው ቃል ኪዳን ነው ወይስ አይደለም? የተለየ ማለት እንግዲህ ቃል ኪዳን ሲገባለት ተክለ ሃይማኖት በተለየ መልኩ የመቃብር ስፍራው ለኃጢአተኞች ለበደለኞች ማስተሰሪያ ይሆን ዘንድ የሰጠው ቃል ኪዳን ነው ወይስ አይደለም? ገድሉ ላይ ያለው ነገር ነው እንግዲህ እየነገርክኝ ያለሁት። አዎ አልኩህ እኮ። አሁንም እየተደበክ ነው ያለው። የተለየ ነው ወይስ አይደለም ነው ያልኩህ እኮ። በግልጽ እኮ እየነገርኩህ ነው። አንዴ ሳታቋርጥ የምትሰማኝ ከሆነ ወጥ የሆነውን የቤተክርስቲያን ትምህርት እኔ የተማርኩትን እኔ ስለ ቤተክርስቲያን ትምህርት አልጠየቅኩም። የተሰጠው ቃል ኪዳን አንድ የቆንድምነት ኤችዲ ውይይቱን ለምን አሰልቺ እንዲሆን የምታደርገው? ኤችዲ ቅድም ታግሰ ተቀመጥክ። ታግሰ በመቀመጥህ ቴንኪው አልንህ። አሁን ይገባል ስጠኝ ብሎ ይገባል። እሺ ማውራት አለብህ። ረጅም ሰዓት ከቆየው አልኩ። አሰልቺ የሚያደርገው ምንድን ነው? ጥያቄውን ሲጠይቀ ጥያቄውን ሰምተዋል። ለጠይቀ ጥያቄ ግን የሚመጠን መልስ አይደለም የምትሰጠው። አሰልቺ የሚያደርገው ምንድን ነው? አንተ ጥያቄ ሲጠይቀው ጥያቄውን ሰምቶህ ለጥያቄ የሚመጠን መልስ ካልሰጠው እዚህ የሚሰማውን ትውልድ አሰልቺ አድርገው ሰው ተሰልችቶ እንዲሄድ ነው የምትፈልገው ማለት ነው። ከዚህ ይልቅ የጠየቀህን ጥያቄ በደንብ ስማው። ለጠየቀ ጥያቄ ተገቢ መልስ መስጠት፣ ቁርጥ ያለ መልስ ማለት ነው። ወደ ርዕሱ መሄድ እንችላለን። አንተ ወደ ርዕሱ ነው እየሄድን ያለን። ርዕሱ ላይ እኮ ወደ ለጠፍክበት እኮ ታዲያ እሱ እኮ ነው ቅዱሳኖቻችሁ ማን የቀደሳቸው በማን የቀደሱት ነው። ከዛ መካከል አንዱ ተክለ ሃይማኖትን የተነሳው ልብ በል ቆይ። ተክለ ሃይማኖትን ቅዱስ ብላችሁት ታምኑ የለ በማን የተቀደሱት ብሎ የሚለው በማን የተቀደሰው ተክለ ሃይማኖት ብሎ የሚለው እሱ ነው እያወራን ያለ ነው። ስለዚህ ከተክለ ሃይማኖት ጋር በተገናኘ ቃል ኪዳን ሰጠው፣ ተቀድሷል፣ ለጌታ ዋጋ ሲከፍል ምናምን ነገር ብላችሁ ምትሉት ስላለ ከወንድምነት ጋር ጨርሱና በዚህ ላይ ከዛ ወደሚቀጥለው እንሄዳለን። ሌሎችም ወገኖች ስላሉ ማለት ነው። ቴንኪው። አሰልቺ አታርጉት። ለጠየቀ ጥያቄ መልስ ነው። ወንድምነት ቀጥሉ። ቴንኪው። እሺ ተክለ ሃይማኖት የተለየ በስፍራው የተለየ ቦታ የተለየ ቃል ኪዳን አልተሰጠውም እያልከን ያለው ባጭሩ ወይስ ተሰጥቶታል? በቦታው ቃል ኪዳን ተሰጥቶታል። አዎ ተሰጥቶታል። የተለየ ማለት ነው አይደል? ተሰጥቶታል። አዎ ሄዶ በተክለ ሃይማኖት የመቃብር ስፍራ ላይ የሚኖር ሰው የተለየ ነገር አለው ማለት ነው አይደል? እሺ አዎ እርግጠኛውን አብራዘር አዎ ሊትራሊ ግን እኮ እያልኩህ ነው። አሁን ወደ ቤተ ላይክ ትርጉም ያስፈልገዋል፣ ትርጓሜ ያስፈልጋቸዋል። ገድላት መጽሐፍ ቅዱስ ገድላት መጽሐፍ ቅዱስ እግዚአብሔር መጽሐፍ ማብራሪያ ትርጓሜ እንደሚያስፈልገው ሁሉ አዋልድ መጽሐፍትም ትርጓሜ ያስፈልጋቸዋል። ስለዚህ አሁን ለቅድም ያነሳቸውን ነጥቦች ገድሉ ላይ የተጠቀሱትን ነገሮች የኃጢአት ስርየት የሚገኝበት ቃል ኪዳን እግዚአብሔር ለቅዱሳን ቃል ኪዳን የሚገባው ከፍቅሩ ከቸርነቱ የተነሳ ነው። ሰውን መማር ገድሉ ላይ ያሉት ነገሮች የመቃብር ስፍራውን ባልከው ነገር በሙሉ በዛ ስፍራ ላይ የእግዚአብሔር ቃል እውነት የሆነው መድኃኒት የሆነው እግዚአብሔር ቃል ስለ መቃብር ስፍራው አይደለም ስለሚሰማበት የመቃብር ስፍራ አይደለም እንጂ ቆይ አንዴ የተክለ ሃይማኖት የመቃብር ስፍራው አይደለም የሚነገረው የእግዚአብሔር ቃል ነው፣ ስጋና ደሙ ነው እንጂ ተክለ ሃይማኖት በመቃብር ስፍራው ላይ ምንም ያገኘው ቃል ኪዳን የለም እያልከኝ ያለው መንገድ ነው። ገብቶሃል? መንገድ ነው።
መንገድ ቅዱሳን መንገዶች መንገድ ነው። ወደ ማን ነው የሚያደርሱ? የመቃብር ስፍራው መንገድ ነው። ወደ ክርስቶስ ኢየሱስን የምናይባቸው መነጽሮቻችን ናቸው ቅዱሳን። የመቃብር በደም ስሙ። በጣም ጥሩ። ምንድን ነው ያለን? የመቃብር ስፍራው መንገድ ነው እንጂ የተለየ ቃል ኪዳን የለውም እያለን ያለው። እንደዛ ነው እያልከን ያለው ወዳጅ። እኮ ነገርኩ። ቅዱሳን ተክለ ሃይማኖት፣ ሌሎችም ቅዱሳኖቻችን እኔ ስለ ተክለ ሃይማኖት የምናይባቸው የመቃብር ስፍራውን በተክለ ሃይማኖት የመቃብር ስፍራ። ስለዚህ ይሄን ነው እያለን ያለ ነው። በተክለ ሃይማኖት የመቃብር ስፍራ ምንም የተለየ ነገር የለም። ኢትስ ጀስት መንገድ ነው። ቃሉን እዛ ሄደን ቁርባኑ ምናምን የምንወስድበት የቤተ ክርስቲያን ስፍራ ነው እንጂ በመቃብሩ ስፍራ ላይ እግዚአብሔር ስለ ተክለ ሃይማኖት ብሎ የሚያደርገው ምንም ነገር የለም እያለን ያለው። ይሄን ነው ስለ ተክለ ሃይማኖት የሚያደርገው ነገር አለው። ስለ መቃብሩ ስፍራ ብሎ እግዚአብሔር የሚያደርገው ነገር አለ። አንድ ደቂቃ ስጠኝ። ኦኬ፣ ስለ ተክለ ሃይማኖት ብሎ የሚያደርገው ነገር አለ ወይ? ይሄው አንድ ደቂቃ። ቃል ኪዳኑ እኮ ነው። ግን ያልተረዳው ነገር እሺ፣ አለ አንድ ሰው አንድ ክርስቲያን አሁን የእናንተ ሚስኮት ወይ ሚስኢንተርፕሬት እኔ አሁን መጽሐፍ ቅዱስ ያለሁት ዳኒ እኮ አንዴ ሰማኝ። አንድ ደቂቃ ስጠኝና ተረዳኝ። ሐሳቡን የኔን ሐሳብ አስተያየት ሳትረዳ ለመስማት ለማዳመጥ መልስ ለፍት ሳይሆን ከልብ ለመስማት አንዴ ቃል ተቀምበት ብራዘር። አንዴ ቃል በጣም ጥሩ። አንዴ ቃል በቂ ነው። በቤተክርስቲያናችን የምንድንበት አንዱ መዳኛችን ክርስቶስ ኢየሱስ ነው። የክርስቶስ ሥጋና ደም ነው። ኦኬ፣ አንድ ሰው ክርስቶስ ሥጋና ደምን ንስሐ ገብቶ ሳይቀበል በቅዱሳን ገድላት ስላመነ ብቻ አይድንም። ኦኬ፣ ስለዚህ መዳኛው አንድ ክርስቶስ ኢየሱስ ነው። እርሱም የሰጠን ቅዱስ ሥጋው ክቡር ደሙ ነው። ኦኬ፣ ሌሎች ቅዱሳን ምልጃም ቢሆን እንኳን የሚገባው ኋላ ላይ ወደዚህ እንድንደርስ ወደ ክርስቶስ ሥጋና ደም እንድንደርስ የክርስቶስን ፍቅር ክርስቶስን ስለሚያሳዩን ቅዱሳን ጳውሎስም እንደተናገረው እኔ ክርስቶስ እንደምሰልኩኝ እኔ ምሰሉ ነው ያለው አይደለ? ስለዚህ ተክለ ሃይማኖትን መምሰል ጳውሎስን መምሰል ነው። ጳውሎስን መምሰል ክርስቶስን መምሰል ነው። ኦኬ፣ ስለዚህ ምንድንበት መዳኛችን ክርስቶስ ኢየሱስ ነው። ዋናው አብነቱም አንዴ ነው። እሺ በቃ ጥሩ። አሁን ያለንን አሁን ሰመራይዝ ላድርገው። ይሄው ምን አለን? ተክለ ሃይማኖት የሚባል የመቃብር ስፍራው የተለየ ነገር ያለው ሰው የለም ያለ። ኦኬ፣ የምንድነው በማን ነው? በኢየሱስ ነው። እሰይ፣ እንደሱ ከሆነ እኮ ደስ ነው የሚለን። በኢየሱስ ነው አለ። ኦኬ፣ ተክለ ሃይማኖት የተባለ የተለየ ቃል ኪዳን ያለው በመቃብር ስፍራው ላይ ሄዶች ሰዎች ቢቀበሩ የተለየ ነገር የሚያገኙበት ምንም ቃል ኪዳን የተቀበለ ተክለ ሃይማኖት የሚባል ቅዱስ የለንም ነው ያለው። ይሄን ነው አላለም። አልፈጽመርብር አላለም። እንደሱ አላለም። ለምን በትክክል አስረዳውም አንተ? ተክለ ሃይማኖት የሚባል የመቃብር ስፍራ የተለየ ቃል ኪዳን ያለው የመቃብር ስፍራ ቅዱስ አለ ማለት ነው። አንተ እንደሱ ነው የምታምነው? ቆይ ለምሳሌ መድኃኒትና መድኃኒት ቀማሚ ተስማሙ። ሁለታችሁ ተስማሙ። ነግረኛለህ ወይ? መጀመሪያ ንገረኝ። ተስማሙ ሁለታችሁ ብራዘር። ከኔ ጋር አይደለም። ዮሐንስ 20:23 ምንድነው የሚለው? አንብብልኝ እስኪ። አንተ አለ ትላለህ፣ እሱ የለም ይላል። ተስማሙ እኮ አዳም የትኛው ነው ኦርቶዶክስ? አንተ እኮ እሱ ያለውን እኮ እየቆነጸክ ለአንተ እንዲመች ብቻ እየወሰድክ ነው ያለው። አንተ የመቃብር ስፍራው ቃል ኪዳን የተቀበለ ሰዎች ሄደው በመቃብር ስፍራው ላይ ቢቀበሩ መዳንን የሚያገኙ ሰዎች ናቸው ብለህ ታምናለህ? አንተ እኮ ልንገርሽ፣ ታምናለህ ወይ አንተ ብራዘር? አንተ ታምናለህ? ቃል ኪዳን ካለው በቃል ኪዳኑ እናምናለን። ቃል ኪዳን አናምንም አላለም እሱ። ቃል ኪዳኑ አናምንም አላለም። ኤችዲ ግን የተለየ ቃል ኪዳን የለውም። አንዴ ለቅዱሳኖች ተደማመጣ ብራዘር፣ ለቅዱሳኖች አዳምጠኛ አብራራ። ዮሐንስ 20:23 የሚለውን ፍቹ ምንድን ነው ሲነገረኝ እና ወርስ መጣለው። እሱ ጥያቄ ነው። ቃል ኪዳን ኃጢአታቸው ይቅር ያላቸው ሁሉ ይቀርላቸዋል፣ የተያዘባቸው ሁሉ ይያዝባቸዋል ያላቸው እነማንን ነው? ደግመህ እንዳገባ በቃ አሁን ሚዩት አድርግ። ምክንያቱም እየዋሻችሁ ስለሆነ አንዴ ብራዘር እንዳትወርደው ስማውና ተረዳው። ሐሳብ እየዋሻችሁ ስለሆነ ቆይ አንዴ ምን አለ አሁን ተክለ ሃይማኖት አይዞ በደንብ ገስጽ።
እኔ አንድ የምናገረው ነገር ጴንጤዎች ጌታን ተቀበሉ፣ እውነተኛውን ጌታ። እሺ ተክለ ሃይማኖት የመቃብሩ ስፍራው የተክለ ሃይማኖት የመቃብር ስፍራው ቃል ኪዳን አለው ወይስ የለውም? ስልህ አለው ብላል። ቃል ኪዳን አለው ወይስ የለውም? ቃል ኪዳን አለው። እግዚአብሔር ለቅዱሳን ቃል ኪዳን የሚሰጠው ከቸርነቱ ከምሕረቱ የተነሳ ነው። የሰው መዳን ስለሚወድ አልኩህ። ያ ቃል ኪዳኑ ምንድን ነው ታውቃለህ? የተለያየ ለቅዱሳን የተለያየ ቃል ኪዳን ይገባላቸዋል። የተክለ ሃይማኖትን ቃል ኪዳን ምንድን ነው? የመቃብር ስፍራው ቃል ኪዳን ነው። ያው የመቃብር ስፍራውን ብቻ ላይ ነጠላ አንተ አነሳው እንጂ ሌሎችም ለአባታችን የተገባላቸው ቃል ኪዳን አላቸው። እኔ ጠየቅኩ። የተክለ ሃይማኖት የመቃብር ስፍራ የተሰጠውን ቃል ኪዳን ታውቃለህ ወይ ያልኩ? አዎ በስማቸው የተራበ ያበላ የተጠማ ያጠጣ የመቃብር ስፍራው ነው ያልኩ። የመቃብር ስፍራው ነው የጠየቁ። ስለዚህ አንተ ለሚመች በቃ የጠየቁ የተሰጣቸው የመቃብር ስፍራ ነው ብራዘር። ኦኬ ገድሉን አንብበው። እሺ ደግሜ ላንብብለት ወዳጃችን። እሺ ተክለ ሃይማኖት ላይ ናችሁ እንዴ? ተክለ ሃይማኖት ላይ ናችሁ ብራዘር? አንድ ሚዩት ገና ናችሁ። አሁን ለኛ ይሄ አባታችን ጋይስ እየነገርኩ ነው ዳኒ። አሁን እስክታወጣው ድረስ እሺ ክርስቶስን እንዴት አድርጋ እንደምትሰፋ አይዊሽ የኔ ዊሽ ነው። ኦኬ በአማላጅነቱ የኔ ዊሽ ነው። ኃጢአታችንን የሚያስተሰርይ በጸሎት እንዴት ባለው ሁኔታ ከታቸው ማለት ብትሰሙት እውነት ተነሳችሁ ታተርፋላችሁ። መማጠኛ የሚሆነንን ይህንን የአባታችን የተክለ ሃይማኖት የመቃብር ቦታ ሰጠን ይላል። ኦኬ የመቃብር ስፍራ ምን አድርጎ መማጠኛ ማን? እግዚአብሔር የሰጠው ለማን ነው? ለምእመኑ። ምን አድርጎ? የኃጢአት መማጠኛ አድርጎ የመቃብር ስፍራውን ማለት ነው። ቃል ኪዳን የተቀበለው ቃል ኪዳን ማን? ተክለ ሃይማኖት። እሺ ታምንበታለህ ስለ አዎ ብለኛል። ያው ልቀጥልል። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅላቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻህ አይደለም። በደም ስማ፣ ቀደም የዋሸውን ነው ማሳይ። በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርገዋለሁ፣ በመንግሥተ ሰማያትም ለአንተ እሰጣቸዋለሁ ይላል። የት ቦታ ላይ? በተቅማጥ በሽታ ለሞቱ ሰዎች እሺ ልናገር እንዳታቋርጠኝ። ዳኒ እየጠበቅኩ ነው ያለሁት ብራዘር፣ ወደ መልስ። ጥሩ ኦኬ። አሁን ይሄ የገድል አሁን ያነበብከው ስህተት አለበት። ስህተት እንዳለበት የቤተክርስቲያን መምህራን ተናግረዋል። ስህተቱ ምንድን ነው? የትርጉም ስህተት ነው። አንድ የግዕዙን ብታነበው ግዕዙን ወደ አማርኛ የገለበጠው ተርጓሚ አሳስቶ ነው የተረጎመው። ቅድም መነሻ ላይ እንደተናገርኩት በገድላት ላይ ስህተቱ ምንድን ነው? ይችላል ስህተቱ ይችላል ስህተቱ ስህተቱን ንገረን። እየነገርኩህ ነው። ብቻ ሀሳቡ ምንድን ነው? ሀሳቡ መሰለህ ስህተቱ ምንድን ነው? ወዳጅ እኮ ልነግርህ እኮ ነው እንዴ። ተረጋጋ እንጂ ሀሳቡን ነው የምነግርህ። ኦኬ ሀሳቡን ትምህርት ነው የምነግርህ እኮ የተጻፈውን እየተደጎምኩልህ ነው። እንዴት ባለ ሁኔታ ቤተክርስቲያን እንደምታስተምረው። ተክለ ሃይማኖት ጻድቅ ናቸው። ኢትዮጵያን መላዋን ዞረው ወንጌል ሰብከዋል። ሐዋርያ ናቸው። ሰማዕትነትን ይሹ ነበር። ሰማዕት ሆነው ማለፍ ይችሉ። አንዴ እኮ ሀሳቡን እኮ የተነገርኩህ ነው። ስለሌላ ሀሳብ አልተጠየቅም። የዚህ ቃል ስህተቱ ምንድን ነው? የመስማት ችግር አለብህ ዳኒ። አንተ የምትፈልገውን ብቻ እንድናገር ነው የምትፈልገው። በዚህ ሁኔታ ደግሞ እንድንገዛዘብ አንችልም። እየዋሸ ስለሆነ ውሸት ካልሆነ የጠየቅኩ የዚህ ስህተቱ ምንድን ነው? የዚህ ሀሳብ ስህተቱ ምንድን ነው? የዚህ ሀሳብ ስህተቱ ምንድን ነው? እንደተጻፈው በተቅማጥ የሚለውን ግዕዙን ሕማመ ብድብድ የሚለውን ወደ አማርኛ ሲተረጎም
ይሄው ተርጉም ሆድም ኦኬ ምን መሰለህ ብድብድ የሚለው ይሄው ወናሁ ትመውት በሕማመ ብድብድ በእኩይ ሞት ይላል እና ሕማመ ብድብድ የሚለውን የትርጉም ይሰጣል። እንግዲህ ምሳሌ ምን ብቻ ይሄው ቃሉን ስህተቱን አሳየን። ለምን ይጨንቃል? ምን የተበላሸ ብራዘር አትጨነቅ እኮ ልነግርህ ነው። አንድ ቃል የተለያየ ትርጉም ይኖረዋልና አንድ ቃል የተለያየ ትርጉም ይኖረዋል፣ በተለያየ ሁኔታ ይፈታል፣ የተለያየ ትርጉም ይኖረዋል። ስለዚህ በተቅማጥ ተብሎ የተቀመጠው ለዛ ቃል አንደኛው የመጀመሪያው ቢሆንም ሌሎችም ትርጓሜዎች ይኖሩታል። ስለዚህ ይህንን መሆን የነበረበት በሆድ ሕመም በሚል ተተርጉሟል ወይም ደግሞ ተስተካክሏል። ኦኬ የሆድ ሕመም ነው ሀሳቡን እንገርህ። አባታችን ሰማዕትነትን ይሹ ነበር። ሰማዕትነት አልተፈቀደልህም፣ ይሁንና ግን በሆድ ሕመም ትሞታለህ፣ ያንን እንደ ሰማዕትነት አድርጌ እቆጥርልሃለሁ የሚል እንትን ነው፣ አስተሳሰብ ነው፣ ሀሳብ ነው። ተቅማጡን ያሻሻልከው ያው እሱ ምንድን ነው የሚባለው ጸያፍ ስለሆነ በእንደዚህ ሁኔታ መተርጎም አልነበረበትም ነው። እሱን ያሻሻልከው ምንም ያሻሻልኩት ነገር የለም። እሺ ችግር የለም። ተቅማጡን አሻሻለው የሆድ ሕመም ነው። ኦኬ ጥሩ። እሺ አሁን ጥያቄ ይሄ በኋላ ላይ የመጣ ነው። የድሮውን ገድል ብትመለከተው ሌላ ታገኛለህ። ኦኬ የኔ ጥያቄ ግን ይሄ አይደለም። የኔ ጥያቄ እኮ ነው ብራዘር፣ እንዴ በሰላም ነው። ይሄ ጥያቄ ስላልፈቀድክልኝ ነው እንጂ ስላላት ላይ ስህተት ይኖራል፣ ስህተታቱ ይታረማሉ። ይሁንና ግን ወዳጅ ይህንን ገድል ስላነሳ ብቻ የሆድ ሕመም ይዤልሃለሁ። ቆይ ግድ የለም የሆድ ሕመምን ይዤልሃለሁ። አደከምከኝ ዳኒ እባክህ። የደከመ ሃይማኖት ላይ ቁጭ ብለህ ኤክስፕሌን ለማድረግ የምትሄደው ድካም እኮ ነው የሚያደክመው ብራዘር። እኔ አውቃለሁ፣ እኔ እረዳለሁ። እኔ ሃይማኖት ይኸውልህ ስለሌላ ሃይማኖት ገብቼ ገድል ይሄ ነው ድርሳን ይሄ ነው እያልኩ ሁሌ አልቆየም። ሰማሁ እኮ ተደማመጥ ብራዘር። እውነተኛ ክርስቶስ ወንጌል የሚሰበክባት ቤተ ክርስቲያን፣ እውነተኛ የጌታ ቤተ ክርስቲያን ያለው ኦኬ። እና አይዊሽ አንዴ አድመጥ። ምን አለን? ስህተቱ ይሄንን የሆድ በሽታ ብሎ ነበር መተርጎም የነበረበት። ተቅማጥ ማለቱ ትንሽ ለተክለ ሃይማኖት አይመጥነውም ማለት አተት ብለን እናስተካክለው ብራዘር። እሱን ለምንድን ነው የሚዩት የምታርገኝ? ሚዩት አርጋ ስላልጠየቅኩ ነው። አንዴ ሚዩት አርግ። ዘላለማችሁ ከገደል አትወጡም። ሰምቻለሁ ወዳጅ። አንዴ በቃ ባዶ ስለሆነ አይዞህ ወዳጅ። ከገደል የማትወጡበት ምክንያት ለምንድን ነው? አትችሉም መውረድ እና ኑ ወደ እውነተኛይቱ የጌታ ቤተክርስቲያን ኑ። ይህንን ነው እንግዲህ የቤተክርስቲያኒቷ እምነት ብላ የምጠራው። ኦኬ አንድ ሰው ሄዶ ተክለ ሃይማኖት በተቀበረበት የመቃብር ስፍራ ላይ በተቅማጥ በሽታ ቢሞት እንደ ሰማዕት ይቆጠርለታል። ያ ሰው በምንም ይሁን በተቅማጥ በሽታ ግን ቢሞት የት ሄዶ ተክለ ሃይማኖት የተቀበረበት አይልም። ለምን ትዋሻለህ? አይልም አለ። ይኸው ላንብብልህ። አትዋሽ። ኦኬ ነገርኩህ። በማስረጃ ነው። ሳይጠመቅ ክርስቶስ ስጋና ደም ሳይገባ ሊድን አይችልም። እሱንም አሳይሃለሁ። ችግር የለም። አሁን ላሳይህ። ነገር ግን የኔን እምነት እኮ ነው እየጠየቅኝ ያለው። ገብቶሃል? እኔ አሁን አንተ ቤት ስላለው ነገር ከአንተ በላይ ልነግርህ አልችልም። ይኸው ለአንብብ። እኔ ማስረጃ ነው የማወራው። ለእኔ ተው። የቤተክርስቲያን ማስረጃ ነው የማወራው። ለእኛ ተው። እኔ ማስረጃ ነው የማወራው። ይኸው ማስረጃ፣ ያለ ማስረጃ አላወራም። ዳኒ ማስረጃ ነው ማለት ያለብህ። ነገር ግን ለብቻ አይደለም ክርስቶስ ጌታ ክርስቶስ ኢየሱስ በዚህ ገዳም አይዞህ ወዳጅ አይዞህ። ነገር ግን ለብቻ ወጣ ይሻላል ብራዘር። አየህ ልትቋቋሙ አትችልማ። ነገር ግን ለብቻ አይደለም። ተክለ ሃይማኖት ብቻ አለም በተቅማጥ በሽታ ቢሞት የሚቆጠርለት እንደ መስዋዕት። በዚች ገዳም
ተክለ ሃይማኖት ባረፈበት ገዳም ማለት ነው። በተቅማጥ በሽታ የሚሞቱትን ልጆችንህ ቁጥራቸውን ከሰማዕታት ጋር አደርገዋለሁ። አየህ፣ የተክለ ሃይማኖት ገዳም ላይ ሄዶ በተቅማጥ በሽታ መሞት የሰማዕትነት መገለጫ ነው። እዛ ሄደ በተቅማጥ በሽታ ብቻ ሙት። እዛ ሄደ በተቅማጥ በሽታ ስትሞት በሰማይ ስምህ በሕይወት መዝገብ ላይ ይጻፋል ይላል። ብራዘር አየህ፣ የከበደ የጨነቀ እኮ እንደዚህ አይነት ትምህርት ውስጥ ስላለ ነው። ይሄ የቤተ ክርስቲያን ትምህርት ነው። አይዞ ወዳጄ፣ ሰው ሳይቆርብ አልክ፣ ውሸት ነው። መቼ እናንተ ቤተ ክርስቲያን ውስጥ ደግሞ መቁረብ ያስፈልጋል እንዴ? አያስፈልግም። ይኸው ስጋ ደሙን ባይቀበል ምን ማለት ነው? ሰው ባይቆርብ ማለት ነው። ቤተ ክርስቲያን እንዲህ አይነት ትምህርት የላትም ታለ ትዋሻላችሁ። ይኸው ስጋ ደሙን ባይቀበል ማለት ባይቆርብ ማለት ነው። ከመታሰቢያው ማዕድ የወደቀ ፍርፋሬ ቢበላ ቁርባኑን አይደለም፣ የወደቀ ፍርፋሬ ቢበላ እኔ ኢየሱስ ቃሌ በማይታበየው በሰማያዊው ኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጠዋለሁ። ቁርባን ዜሮ ገባ። ስለ ሃይማኖቱም በመንግሥተ ሰማያት ከአንተ ጋር አኖረዋለሁ። ቁርባን ባይወስድ ስጋ ደሙን ባይወስድ የወደቀ ምን የተክለ ሃይማኖትን ፍርፋሬ ቢበላ ብራዘር ዚህ ኦርቶዶክስ ባይዘዊ ዚህ ኦርቶዶክስ አንተ ከተቀበርክበት ቤተ ክርስቲያንን በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው፣ ገሃነምም እሳትም ከቶ አያይም። ዚህ ኦርቶዶክስ ብራዘር ይሄ ቃል ኪዳን ያላት። ቅድም ግን ምን አለን? እኛ ቤተ ክርስቲያን ውስጥ የመዳን ተስፋችን ማን ብቻ ነው አለ? ኢየሱስ። እንደዚህ አይነት ቃል ኪዳን ተሰጥቷል። ይሄ የኦርቶዶክስ ትምህርት ነው። ገድልና ተአምራት ሲነሳ ለምን ነው የምትንጫጩት? የቤተ ክርስቲያኒቷ የዘመናት የአጋንንታዊ ትምህርት በአደባባይ ስለሚዋረድ ዳትስ ዋይ፣ ሌላ ምንም ምክንያት የላችሁ። ገድል ተአምራት ሲገለጡ የምትሸማቀቁት ለምንድን ነው? እሱ እነኚህ አጋንንታዊ ትምህርቶች በአደባባይ ላይ ስለሚወጡ ሌላ ሪዝን ኖሯችሁ አይደለም። ቤተ ክርስቲያኒቷ እስካሁን ድረስ የእነኝን መጽሐፍቶች ትጠቀማለች። ለማስተካከል እንኳን ጊዜ አልወሰደች። አሁን ድረስ በየአውደ ምሕረቶቹ ይነበባሉ፣ ይታያሉ። አየህ፣ አጋንንታዊ ትምህርት ነው ያላቸው ውስጣቸው። የመቃብር ስፍራ ቤዛ አድርጎ የሰጠን ይላል። ዚህ ይዘው ኦርቶዶክስ ባይዘው ይሄ ኦርቶዶክስ ተሳስታችኋል የሚል ሰው ካለ ገብቶ ግን መሞገት ይችላል። ሲሞግት ግን በማስረጃ ነው፣ ከኪሱ አይደለም። እኛ በማስረጃ ነው እንደዚህ እየገለጥን ነው የምናሳየው። ብራዘር እየገለጥን ነው የምናሳየው እኛ። ዳኒ እንዴት ነህ? እሺ ቃል ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ከየት ቤተ እምነት? ኦርቶዶክስ ክርስቲያን ነኝ። እሺ ወንድምነት አለ? እሺ እሺ እነኝህን መጽሐፍቶች ታምንባቸዋለህ? እውነት ለመናገር ያው ክርስትና እንግዲህ ኦርቶዶክስ ቤተክርስቲያን የተመሰረተችው ከነዚህ መጽሐፍቶች አስቀድሞ ነው። እነዚህ መጽሐፍቶች መሰረት ሊሆኑ አይችሉም። እኔ አሁን ባነበብከው እንትን የኢየሱስ ክርስቶስን ስጋና ደም ከማንም ስጋና ደም ፍጡር ጋር እንኳን ለንጽጽር እንኳን የሚቀርብ አይነት አይደለም። ኮምፔር አድርገው ማለት ራሱ ለእኔ እንደ ስድብ ነው እና በፍጹም ይህ እንደዚህ አይነት ነገር ማልቀበለው አይነት ነገር ነው እና ለአንተ ነው ለቤተ ክርስቲያን ቃል የሚያምንበት ሰው ሊያምን ይችላል። እኔ ግን አልቀበለውም። ቤተ ክርስቲያንም እንደዛው። እኔ አሁን ለምሳሌ የሚያስተምሩኝም አባቶች አይቀበሉትም ብዙ እንደዚህ አይነት ነገር እና ለመስተካከል መጽሐፍ አልቀበልም ስትል ሰምተህ ታውቃለህ? ቤተክርስቲያንማ የራሴ ነው የምትለው፣ ግን መስተካከል እንዳለበት ደግሞ ታምናለች ነው። መቼ አስተካክለው ብራዘር? እሱ ነው ችግሩ እኮ። አሁን
እስካላስተካከለችው ድረስ እራሷ ከጻፈችው ታምንበታለች ማለት ነው። እኔ አላምንበትም እውነት ለመናገር እኮ አንተና የአንተ አሁን ወንጌል ገብተዋል ማለት ነው። አንተ የሰማው ነገር አለ። ቤተክርስቲያን ግን ተኝታለች። የቤተክርስቲያን ግን አሁን ትቀበለዋለች። ሰው ስጋና ደሙን ባይቀበል የወደቀ ፍርፋሪ አግኝቶ ቢበላ እሱ እንደ ጌታ ስጋና ደም ይሆንለታል ብላ እየተናገረች ነው ያለችው። ይህ ኦርቶዶክስ መሬት ላይ ያለች ኦርቶዶክስ ናት። ማን እንደጻፈው እራሱ አይታወቅም ገድሉ እና በጣም መስተካከል የሚጠይቅበት እና ብዙ የሊቃውንት ጉባኤም ይህን መጽሐፍ ማረብ የሚጠበቅበት ነገር ነው። ኦፍኮርስ ማን እንደጻፈ አታውቅም ቤተክርስቲያን። ይህንን ገድል ስትሰጣችሁ ማን እንደጻፈ አታውቅ ነው ቤተክርስቲያን። እንደዛ እያልከኝ ያለው ምን መሰለህ፣ አሁን በእንደዚህ አይነት መጽሐፍ ቅዱስ ቢሆን አሳታሚውና እንትኑ ይታወቃል፣ ተጠያቂ የሚሆን ሰው ይታወቃል። አሁን ግን አንዱ ገዳም ይነሳና አንዱ መለኩሴ ጽፎ ይኸው የገዳም ማሰሪያ ብሎ ይህማ ባለ 150 ይህማ ባለ ምናምን ታምር ነው ተብሎ ይሸጣል። ዳትስ ዘ ፕሮብለም። ማንም ሰው አውቶሪቲ የሌለው ተጠያቂነት የሌለው ስለሆነ አስቸጋሪ የበላይ ጠባቂ የላትም ማለት ነው ቤተክርስቲያኒቷ። እንደዚህ የአጋንንታዊ ትምህርቶች ቤተክርስቲያኒቱ ሲሰራጩ ዝም ብላ ነው የምታየው እያልከን ያለው? ኧረ ተው ቃል እኮ መስተካከል አለበት የምለው እኮ እሱን ነው። እኔም ግን በዚህ ቤተክርስቲያን የበላይ ሰው የላትም ማለት ነው። እንግዲህ ፖለቲካ ልታስወራኝ ነው አይደል? አይደለም ቃል ሲሪየስ እኮ ነው። ይኸውልህ እነኚህ መጽሐፍቶች ቴዳይ እሺ ዮሐንስ ከማን የጻፈው እያለ ነው ጸሐፊው ይታወቃል። ገድለ ተክለ ሃይማኖትን እኮ አንተን ያላወቀው ቤተክርስቲያን እንደሱ እኮ ከባድ ነው። አሁን ክሌም ያደረገው ቃል በጣም ከባድ ነገር እኮ ነው። በጣም ከባድ ነገር ነው ክሌም ያደረገው። ምክንያቱም እንደዚህ አይነት አጋንንታዊ ትምህርት የያዛቸው መጽሐፍቶች ቤተክርስቲያን ምዕመኖቿ ሲያምኑበት ዝም ብላ እየተቀበለች በአውደ ምሕረቷ ላይ እያነበበች ህዝቡ እንዲያምንበት እያደረገች የምትሄድ ከሆነ በጣም ከባድ ነው። በጣም